የአርጋኖን ነው። አርጋኖን የሚደግም ሰው ማንም አይነካው። እንዲያውም እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። አይደክምም እንዴ እናንተ? በአንድ ትንፋስ ሲሄድ ቤቃ 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 ሴቃ 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 በከመ አዳንኮ ለዳንኤል እምአፈ አናብስት። ባርቶስ የምትባል የእመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቅ። በቃ በስርዓት እኮ አራት ራስ አጋንንት እኮ ዙፋኑ ዘርግቶ እኮ ያለበት እኮ ቤት እኮ ማለት ትችላለህ። ወንድሞችናቶች ለሚጠይቁን ሁሉ መልሳለን። በዘንዶ የተከበበ መስቀል የያዘ በግ ስዩም የኦርቶዶክስ ቤተክርስቲያን እንዲያቆን ነው እና በጣም አመለሸጋ የሆነ ወንድም ነው። በደንብ አውረው። ሊቀ ሊቃውንቱም ቢሆኑ አስተራዬ እውነቴ ነው የምልህ ይምጡ። ባለፈው መጥተው ነበር። ማነው ሊቀ ሊቃውንት ቀለም ወርቅ የተባለው መጥተው ነበረ። ልጆቼን ላስጥል የመጣሁት ነው ያለው። ሊወያይ አልመጣም። እሺ መርጌታ እስኪ ድምፅህን አሰማ ነው። ሰላምና ጸጋ ይብዛላችሁ። እንዴ ይህን የመሰለ ድምፅ ደብቀህብን መርዬ፣ እንኳን ደህና መጣህ ሞድ ታላቅ ወንድሜ። አሜን እግዚአብሔር ይመስገን። የድሮ ትዝታዬን ቀሰቀስክብኝ እኮ። እስቲ ኦርቶዶክስን ጸሎት ካህናቱ መርጌቶቹ እንደናንተ አይነት ሊቃውንት የሚጸልዩትን አሳየን። ይኸው መልክዓ ራጉኤል ባለጠልሰሙ ማለት ነው። ይሄ ባለጠልሰሙ መልክዓ ራጉኤል ማለት ይሄ ቱላዳን የሚባለው መጽሐፍ ነው። ታውቃላችሁ? ቱላዳን ወደ መጨረሻ አካባቢ ቱላዳን ካላችሁ የምታገኙት ይሄ ነው። ሙሉ በሙሉ ነው እዛ የተጻፈው። ምክንያቱስ ከመዝሙረ ዳዊት ቀጥሎ አንደኛ መዝሙረ ዳዊት ነው የጸሎት መጽሐፍ የሚባለው። ሁለተኛው ደግሞ ቱላዳን ነው። ቱላዳን ገዳም ውስጥ ያሉ መነኮሳት የማይለያቸው የጸሎት መጽሐፍ ነው። ምን እያሉ ነው የሚጸልዩ? ግን ይኸው በጣም የሚገርም ይመስጣል እኮ። ክርስቶስ የሚላለው እግዚአብሔር የሚላለ መንፈስ ቅዱስ አለ። ይሁት አብ ወልድ ወመንፈስ ቅዱስ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ። አያችሁ ዮሐንስ ወንጌል የመጀመሪያው እንደማለት ነው እኮ ምዕራፍ 1 ማለት ነው። ይኸው በጉኡ ለእግዚአብሔር ዘየአትት ኃጢአት አለ። የሚገርም ራሱ እኮ እንትን ነው እኮ የሚመስለው ለማጭበርበር ይሁን። ይኸው ነዋ በጉኡ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ። ሃናይ ቢጣናይ ሊም በዓሌግ ለኡገአ ለኡግበ ሓናሂ ጠላና ላሂም ነዋ በጉኡ ለእግዚአብሔር ዘየአትት ኃጢአተ ዓለም። ከዛስ የእዚአሁ ሴቃ ኤቃ እንጂ ኤቃ ቤቃ አህያ ሸራህያ ኤልሻዳይ የውጣ ቤጣ ዶዮናጥ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እንዲህ እያለ ይሄዳል። ይሁላችሁ አስተፋቀረኒ እቀበኒ እምኩሉ ተጻራሪ። ከዛስ ይሄዳል ለናቡከደነፆር ዘልበ ዲያብሎስ ፍሩሃ አምሃልክክሙ ወአጐዝክክሙ ሳዶር አላዶር ዳናት አዴራ ሮዳስ በአምስቱ ቅንዋተ መስቀሉ ለእግዚእነ ኢየሱስ ክርስቶስ ዮ ዮ ዮ ዮ ዮ ዮ ዮ ከከከከከከከከ ረረረረረረረረ ፈፈፈፈፈፈፈ በኃይለ እሉ አስማቲከ። እነዚህ ያንተ ስሞች ናቸው አለ። ኢየሱስ ማለት አቅቶት የተገለጠው ወትሰምዮ ስሞ ኢየሱስ ሃ ስሙም ኢየሱስ ትየዋለሽ የሚለውን ስም ትቶ እዚህ ረረረረረ በተባለው ስሞች ጸጸጸጸጸጸጸ በሚባሉ ስሞች ዮዮዮዮዮዮዮ በሚባሉ ስሞች ከከከከከከከረረረረረረ በሚባሉ ስሞች ያህል
አጭበርባሪ ይሄ ነው። ይሄ የድግምቱ ዓለም ከድግም ደጋሚዎቹ መኑስምኬ እያሉ በየጠጅ ቤቱ በየአረቂ ቤቱ ድሮ የሴት ወይዛዝርት እና እየሄዱ በዚህ ነበር የሚያጭበረብሩበት። ከዛስ የእግዚአብሔር ስሞች ጨመሩበትና ቱላዳንን አውደ ነገሥትም እኮ እንደዚህ ነው የሚለው። ልዩነት እኮ የለው። እሱ ጋር ቶቤል የሚለው ጋር ጀምረው መርጌታ በጣም ከባድ ነው ይሄ ጸሎት። በጣም አጋንንትን ያባራል ብለው ማለት ኃይለኛው አያችሁ። ቶቤል ይሄው ቶቤል አሽማሽል ጅቃሽማሸል ድረሽማኤል በውላላኤል ዘአብራህ ከእሳተ ሶዶም ወገሞራ። አያችሁ እንዲህ እያላችሁ ነው እየጸለያችሁ ያላችሁ። ይሄ ነው ትልቁ ጸሎት እነ ገብረ ኪዳን የሚጸልዩበት ዋና ከዳዊት ከመዝሙረ ዳዊት ቀጥሎ ይኸው መዝሙረ ዳዊት። ይሄ ነው መዝሙረ ዳዊት በግዕዝ ብቻ የሆነ መዝሙረ ዳዊት። ይኸው መዝሙረ ዳዊት። ይሄ ደግሞ በግዕዝና በአማርኛ መዝሙረ ዳዊት፣ ግዕዝም አማርኛ በአንድ ይኸው ይሄ ግዕዝ ነው፣ ይሄ አማርኛ፣ ይሄ ግዕዝ፣ ይሄ አማርኛ። መዝሙረ ዳዊት የድሮ የሚባለው እትም ነው። ይሄ መዝገበ ጸሎት የሚባል ነው። መዝገበ ጸሎት ይሄን አቅፎ የማይ ሰው አለ እንዴ? ይሄ መዝገበ ጸሎት ወደ 90 ሰባ ምናምን ይመስለኛል። የኔ ትንሽ ነው። ኤርምጋ በጣም ብዙ ነው ያየሁት። እንጃ ነው ቁጥሩ። ባለ 78 ነው የኔ መርጌታ፣ ባለ 78 ነው ይማረ። አሁን 78ቱን እነዚህን እስኪያነብ ድረስ መጽሐፍ ቅዱስ ድርሻ የለው። ምክንያቱስ 77 ይላል። ሱባኤ ሳቤላ ይቅርታ እስከ ሱባኤ ሳቤላ ከመዝሙረ ዳዊት ቀጥሎ ነው እሱ ጸሎት የሚጸልየው ያለውት ማን ነው? እንትን እንዴ ይሄ እኮ የታመነበት የሊቃውንት በሊቃውንት ጉባኤ ቤትም ቢሆን የአባቶቻችን ጸሎት እየተባለ የሚነገረው እኮ ይሄ ነው። መርጌታ ዲያቆን ስዩም የኦርቶዶክስ ቤተክርስቲያን ዲያቆን ነው እና በጣም አመለሸጋ የሆነ ወንድም ነው። በደንብ አውራው። ቴንኪዩ። ይኸው እነዚህ ሁሉ አየህ፣ ይሄ ጸሎት ነው። መልክዓ ራጉኤል ማለት በራጉኤል ቀን የምታነበው የታለ እዚህ ጋር ድርሳነ ፋኑኤልን እሱ ጋር ሰማያው አረንጓዴ ቁጭ አረኩት። አጠገቤ ያገኘኸውን የማን የፋኑኤል ይኸው እና ይኸውልህ እነዚህ ሁሉ የምታያቸው የጸሎት መጽሐፍ ናቸው። ይሄ መጽሐፉ ትክክል ነው አይደለም የሚለውን በደንብ አድርገህ እየው የኔ ወንድም። መልክዓ ራጉኤል ባለ ጠልሰም ሲሆን አየህ፣ መፍትሄ ሥራይ ለመሰሪያን መፍትሄ ሀብት ወመግረሬ ጸር መልክዓ ፋኑኤል ሰዳዴ ሰይጣናት አጋንንትን የሚያባርር ማለት ነው። ሰይጣናት አይባዛም። ሰይጣን አንድ ስለሆነ ሰይጣን አንድ ነው። ሰይጣናት አይባልም፣ አጋንንት ይባላሉ ጭፍሮቹ። እና አየህ እነዚህ ይሄ የዚያ መጽሐፍ ነው፣ የጸሎቱ ክፍል ነው። ይሄ ቱላዳን የምታገኘው ይሄ ነው፣ መጽሐፈ ቱላዳን። አሁን ድርሳነ ራጉኤል ነው አይደል? ድርሳነ ራጉኤል ግን ቱላዳን ይሄ ነው። ይኸውልህ ይሄ ነው ቱላዳን የሚባለው። የሚታይ ከሆነ እየታያች ከሆነ ይኸው መጽሐፈ ቱላዳንን እንዲህ ነው የምታገኙ ሙሉን። ይኸው ይሄ የሚገርማችሁ አላቀውም ነበረ እንትኑና ባለፈው የዛሬ 2 ሳምንት ይመስለኛል
ጊዮርጊስ ሄደን ነበረ ከፍቅረ ጋር ከፋሬስ ጋር ሄደን ነበርና እስኪ ቱላዳንን ገዝቼ ልምጣ ብዬ አብረን ሄድ። በኋላ ገለጥ ሳደርገው ይሄው ራሱ ይሄ ዋና ቱላዳን የሚባለው መጽሐፈ ቱላዳንን አንብቡ ይላሉ። መጽሐፈ ቱላዳን ዋና የጸሎት ግን ምንድን ነው የሚለው? ይኸው እንዴት አድርጎ ይነበባል እናንተ? ይሄ የሚነበብህ ከሆነ በጣም ከባድ ነው። ይኸውልህ ይህ አሁን ጸሎት ነው፣ ትልቁ ጸሎት። ምንድን ነው የሚሰማ? ይሄን እያነበብ ምንድን ነው እዚህ ጋር ያለው? ምንድን ነው የሚሰማን? ይሄ መልአክ ነው እንበለው። ምንድን ነው የሚታየው ለእርሶ? አሁን እሱን ሲያዩት ምንድን ነው የሚታየው? ገልብጡት ወደዚህ፣ ከሚካኤል ጀርባ ወደዚህኛው፣ ወደዚህ ወደ ግራዎት፣ ወደኋላ አንዴ ግለጥ፣ ወደኋላ ላሳይ፣ ወደዚህኛው አንድ ግለጥ፣ አሁንም አንድ ጨምሮ። እሺ እሱን ሲያዩ ምንድን ነው የሚታየው? በዘንዶ የተከበበ መስቀል የያዘ በግ። ትርጉሙን ያውቁታል አያውቁትም? ትርጉሙን ያውቁታል እርስዎ መርጌታ ከሆኑ? መርጌታ ከሆኑ ጥያቄ ያለው እንዴ? እነዚህ ማን ይባላሉ እኮ? እሱን እንዲያብራሩት ነበር እኮ። ማን ናቸው ነው ያልኩ መጀመሪያ። የእሱ ትርጉም ይንገሩን መጀመሪያ ነው እኔ ያልኩት። ልነግርህ ነው እኮ ማን ነው የሚባሉ ነው ያልኩ። ይሄን ስማቸው ንገረኝ፣ ምንም እኮ ችግር የለውም። እኔ ለምን እናገራ? እኔ እኮ ጠይቆት ነው እንታየ። ይኸውልህ እነዚህ ብሄሞትና ሌዋታን ይባላሉ። ብሄሞትና ሌዋታን መጽሐፍ ቅዱስ ላይ አሉ። ስለዚህ እዚህ ጋር የምታየው ቆየኝ፣ እነሱን ላሳይህ። ብሄሞትና ሌዋታንን እነዚህ ይሄም ይኸው ይሄ መቼም በግ አይደለም። ይሄ የምታየው በግ እንዳይመስል። ነርጌታ ቆይ፣ ብሄሞትና ሌዋታን እኮ የሚባሉት በኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስ ዲትሮካኖኒካል በተባለው ላይ ለጻድቃን እኮ መብል የሆኑ ዘንድ የተፈጠሩ ዘንዶች እኮ ናቸው። የኦርቶዶክስ ጻድቃኖች የሚበሏቸው ዘንዶች ናቸው እኮ። የሚገርም ነው። ለምግብነት ይበሏቸዋል ጻድቃኖቹ። የኦርቶዶክስ ጻድቃኖች ከሚበሏቸው አንዱ ሁለቱ ዘንዶች ነው። ወንድም አለም ጋሼ ኤርምዬ ቆይ አንዴ። አይ ለምግብነት የተፈጠሩ ነው። ትዝ ብሎኝ ነው። ካሜራ ከፍቼ ማሳየት እችላለሁ። ዘንዶቹን የኦርቶዶክስ ጻድቃኖች የሚበሏቸው ናቸው። የሚገርም። እኔ እንደሱ አሁን አንብቤ አላቅም። ይሄው ላሳይ። ቆይ መርጌታ ሆልድ አድርገውና አንዴ የንታጋ አሁን እኔ ስለነዚህ ስለማያቸው ኦኬ አንዴ ብሄሞት እና አይ ቲንክ የትኛው ላይ ነው? አዎ ተናገር እውነቱን ያለ መረጃ እዝራሱ ሀሳቡ ስለመጣልኝ ትልቁ ላይ ላድርገውና ከዛ መልሼ ለዲያቆንና ለአንተ ሰጣለሁ ጊዜው። ኦኬ ካሜራ እሺ። መጽሐፈ ዕዝራ ሱቱኤል ዲትሮካኖኒካል የተባለው ነው። ከዚህ ውጭ ሌላ ጋ የለም። ምናልባት የሚያሳዩ ካሉ ሌሎች መታ ያሳያሉ። በዕዝራ ሱቱኤል ተጨማሪ ዲትሮካኖኒካል ላይ 80 አሐዱን ሙሉ በሙሉ ሳጠናው ከያዝኩት ክፍል ነው እና ቁጥር 52 ምዕራፍ 4 ቁጥር 52 ላይ እንደዚህ ይላል። በሰባተኛውም እጅ ባህሩን ሌዋታንን ሰጠ፣ ይኸውም ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ ሌዋታንና ብሄሞትን ጠበቅካቸው።
ሌዋታንና ብሄሞት የሚባሉቱ አሁን ቅድሜ ነገርከን ማለት ነው። መርጌታ እያየው ነው መሪ ያየሁት ነው። ይኸው ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ እንዲበሏቸው ማለት ነው። ጻድቃኑ እንዲመገቧቸው መብል የሆኑ ዘንድ ሁለቱን ዘንዶች ብሄሞትና ሌዋታን የተባሉትን ጠበቅሃቸው ይላል። ኤርምያስ ጋር ውልፊት የለም። የሆነ ነገር ሳነሱ የሆነ ታሪክ ትዝ ይለኛል፣ በመጽሐፍ ቅዱሳቸውም ማለት ነው። ይሄ እንግዲህ መጽሐፈ ዕዝራ ሱቱኤል የሚኮሩበት የጴንጤ 66 ነው የእኛ 80 ነው ብለው የሚሉት መጽሐፍት ውስጥ ማለት ነው። ይኸው ምዕራፍ 4 ዕዝራ ሱቱኤል ቁጥር 52 ላይ ጻድቃኖቹ ዘንዶ ነው የሚበሉት ማለት ነው። የኦርቶዶክሶቹ እነዚህ ብሄሞትና ሌዋታን የሚባሉት ማለት ነው። ለምሳሌ መጽሐፍ ሄኖክ 16:12 ላይ አለ። ሄኖክ 16:12 ሄኖክ 16:12 ላይ በዚያችም ቀን ሁለቱ አውሬዎች ከደማዊት ነፍስ ይለያሉ። ስሟ ሌዋታን የምትባል ሴቲቱ አውሬ ስትሆን ብሄሞቱ ወንዱ ነው እና በውሃዎች እና በምንጮች ላይ በባህር ጥልቅ ትኖር ዘንድ ተፈጠረች። የማይታየውንም ምድረ በዳውን ደረቱንም የሚይዝ ስሙ ብሄሞት የሚባል ወንዱ አውሬ ቦታው በየብስ ነው ይላል። ሴቲቱ በውሃ ውስጥ ነው የምትኖረው። ሌዋታን የምትባለዋ ሴት ነች ይለዋል። ብሄሞት የሚባለው ወንድ ነው። ወንዱ በምድረ በዳ በየብስ ላይ ሲኖር፣ ሴቷ ዘንዱ ደግሞ በውሃ ውስጥ ነው የምትኖረው። የተፈጠሩበት ምክንያት ጻድቃን እንዲበሏቸው ነው። የኦርቶዶክስ ጻድቃን ያልኩ ዘንዶ ይበላሉ ማለት ነው። እኔ አይደለሁም ያልኩት፣ ዕዝራ ሱቱኤል ማለት ነው። ይቀጥሉ መርጌታ። እሺ ዘንዶቹ ተጋብተው ማለት ነው። ልጆቻቸው ሁሉ እንግዲህ ልጆቻቸውም ደግሞ ጠቦት ይሆናሉ ማለት ነው። ለመብል ጥሩ ነው ማለት ነው። የኦርቶዶክስ ጻድቃኖች ናቸው የሚበሏቸው። ይኸው 80 አሉ። የሚገርም ነው። እሱ አላየሁትም ነበር እንዲሁ ምግብ ስለመሆናቸው። ነገር ግን እዚህ ኢሳይያስ 27 ላይ በዚያን ቀን እግዚአብሔር ይላል ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል ነው የሚለው መጽሐፍ ቅዱስ። በባህር ውስጥ ያለውንም ዘንዶ ይገድላል ይላል በዚያን ቀን ብሎ ያው ስለ ሌዋታን ጠማማው እባብ መሆኑን ይናገራል እንጂ የጻድቃን ምግብ ነው አይልም። እግዚአብሔር ሲገለው እንግዲህ ዘንዶውን የኦርቶዶክስ ጻድቃን ደግሞ ይበሉታል ማለት ነው። መጽሐፋቸው ነው የሚናገረው። የሚገርም ነው። ቻሉት እንግዲህ ኦርቶዶክሳውያን። እዚህ ቤት ያለ መረጃ ንቅንቅ የለም። ቀጥል መርጌታ። እሺ እና ምንድን ነው ይኸው አሁን እዚህ ጋ ያንን ያየኸው ቅድም ላሳይህ። እሺ ይሄ ነው ያየኸው፣ ይሄ ነው። አልከፈትኩም ልካ። ቆይ እሺ ጥንቃቄ አድርገን ነው እኮ የምንከፍተው። ካሜራ ተጠንቀቀ። አረ በደንብ አሽጊያታለሁ በጥቁር ወይ ጉድ! ይሄ ነው ያየኸው፣ አየኸው? ይሄ ነው። ይሄ ማለት ደግሞ ሴቭ አላደረገውም። ሴቭ አድርገው ማግኘት። አሁን መጥቷል። ቀጥታ ይሄ ነው ቅድም ያየኸው። ይሄ ነው፣ ይሄ ነው። መስቀል የያዘ በግ ነው፣ ግን በዘንዶዎቹ ደግሞ የተከበበ አንዱ ጅራቱን ያኛውም ጅራቱን ይዞታል። በቤተ ክርስቲያን ግን እንዲያው ዕለተ ምጽአት ይሆናል የሚባለው እንኳ ብሄሞትና ሌዋታን ሲገናኝ ነው። ዓለምን ከበዋት ነው የሚኖሩ። ዓለምን ከበው ይኖራሉ እና እያደጉ መጨረሻ ላይ ሲያያዙ ምጽአት ይሆናል ይባላል። እና ዘንዶውን የወከለ ምንድን ነው? ይሄ መስቀል የያዘው በግ። ይሄን ደግሞ እዚህ ጋ እዛ ጋ መስቀል የያዘ በግ ነው። እዚህ ጋ ደግሞ አለ። ይሄ በምንም መንገድ ምንድነው? ይሄ ክታብ እየሰጠን ነበረ። አይነ ጥላ ለጥላ ወጊ ለአይነ ጥላ እያለን
በአፍልሆት እንቁላል አድርገን ሰብረን እንቁላሉ አናቱ ላይ እንዲፈላ የምናደርገው ወረቀት ከተቃጠለ በኋላ ይሄ ተጽፎበት ይሄ ተጽፎ ከዛ ደግሞ ይሄ አሁን ለአይነ ጥላ ለሕፃናት አይነ ጥላ ተብሎ ይሄ ዘንዶ ነው የሚታያችሁ ካላችሁ እነዚህ ደግሞ እዩዋቸው። ይሄ ይቃጠልና ይሄ ይጻፍና ከዛስ ይቃጠላል በወረቀት መስመር በሌለው ወረቀት ቆየኝ። አቤት እሺ እኔ አሁን የሚሉትን ዛሬ ገና ነው የሰማሁት ማለት ነው። ምክንያቱም አሁን ይቃጠላል እንደዚህ የሚሉትን እርስዎ በሰዓቱ ስለነበሩ ሲያደርጉ የነበሩትን ነው እየነገሩን ያሉት ወይስ አሁንም እየተደረገ አለ ነው የሚሉት? እኔ ሰምቼው አይቼው ማላቅ ነገር ነው። እና ደግሞ ከሆነም እንኳን ቤተክርስቲያኗን የሚያስተችና ክርስቲያኖችን የሚያስተች ነገር አይደለም፣ የጻፈውንና የሚያደርገውን ሰው ነው እንጂ ማለት ነው። ምክንያቱም ማዕከላዊ የሆነ እውነታ ብንነጋገር አይሻልም? የኔታ እኔ ከእርስዎ ነው ማለት ይሄ እኮ ድርሳነ ራጉኤል የቤተ ክርስቲያኑ ሀብት ነው እኮ። ምን ሊሰራው ነው ታዲያ? ይሄ ምንድነው የሚሰራ? ለምእመኑ ምንድነው የሚያደርግለት? ይሄን አይቶ ምንድነው የሚሰማው? ስዩሜ አሁን እኮ የኔታ እኔ እየሰማሁት ነው። ግን ምንድነው ይሄ አንተ መጽሐፉን ገዝተህ ስታነብ እንዲህ እያደረግ እየገለጥ ከዛ ታነባለህ፣ እንደዚህ ታነባለህ። ከዛስ አየህ ወቀቶለ በመጣይትከ ከመ ትሰመይነ አዌ አየህ አብይ አውሬ መርጌታ አንዴ ቆይ መርጌታ አንዴ ኦኬ። ለምእመኑ እንዴት እንደሚሰጡ ይቅርታ መሪ ደጋግሜ በመሃል ገባው። ኦኬ ለምሳሌ ያለ መረጃ የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ለገንዘብ በረከት ካጣችሁ በረከት ለማግኘት ይሄ መጽሐፍ ቆጵርያኖስ ይባላል። መፍትሔ ሥራ ይባላል። ይሄ ያያችሁ ነው። እሳቸው ገዝተውት ነው። ጸሎተ ቱላዳን ይባላል። እነዚህ የምትመለከቷቸው መጽሐፍቶች እናታችን ናቸው። ይኸው ለጸሎት ይጠቅመኛል ብለው የገዙት መጽሐፍት ነው። እና እናታችን ከየት ገዙ? ሰዓሊተ ምሕረት ልብ በሉ፣ በመረጃ ነው የምናወራው። ከሰዓሊተ ምሕረት ቤተክርስቲያን የገዙት እኚህ እናት እጃቸው ላይ ከሙሉ ወንጌል ነው ያሉት። ከሰዓሊተ ምሕረት እሺ ሙሉ ወንጌልማ ከመጣ እኔው ራሴ ሄጄ ያነደዋለሁ። እዛም ደግሞ የኔ ወገኖቻችን አሉ እናነደዋለን። ኦኬ ግን ስሙት፣ ከየት ነው የተገዛው? ገዛችሁት? ከውጭ ላይ ከሱቅ ነው የገዛችሁት? ከሱ ከውጭ ከሱ ይህን መጽሐፍ ያውቁታል? ይኸው እንግዲህ ተመልከቱ። መፍትሔ ሥራ ይባላል። ይሄ ያያችሁ ነው። ጸሎተ ቱላዳን ይባላል። የተመልከቱ። ይሄ እንደገና ደግሞ ይሄኛው መጽሐፈ ቆጵርያኖስ ይባላል። ይሄኛው ደግሞ መልካ ራጉኤል የሚለው ግን መልካ ራጉኤል ብሎ ከስር ይላል መፍትሔ ሥራዮሙ ለመስሪያን መፍትሔ ሀብት ወመንገሬ ጸር ይላል። ለሀብት ለባለጸግነት ለገንዘብ በረከት ካጣችሁ በረከት ለማግኘት ይህን ጸልዩ ብሎ ይሰጧቸዋል። ይሄ ደግሞ ሌላ ምንድን ነው? እዚህ ጋር መልካ ጊዮርጊስ ነው ከላይ የሚለው ሰባቱ አይነት ይላል። ባለጠልስም አቃቤ ርዕስ ዘደረሰ አባ ጊዮርጊስ ከስር መጽሐፈ ቱላዳ መክበበ ሕይወት ወግርማ ሞገስ እየሰማችሁ ነው። በሰዎች የምትጠሉ ከሆነ የቀረቧቸው ሰዎች የሚርቋችሁ ከሆነ ብቸኝነት የሚሰማችሁ ከሆነ ግርማ ሞገስ ለማግኘት በሰዎች ለመደመጥ ከሰዎች ጋር በፍቅር ለመኖር እችም ድገሙ ይለዋል። ይሄ ለሙሉ የምታያቸው በሙሉ በፍጹም የቤተክርስቲያን መጽሐፍት አይደሉም። እነዚህ የአስማትና የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ደብተራዎች ለጸሎት ይጠቀሟቸው። ደብተራዎቹ የት ነው ያሉት? ቤተ መቅደስ። ደብተራዎቹ እነማን ናቸው? ብፁዓነ ሊቃነ ጳጳሳት እንደነ ብፁዕ አቡነ እንድርያስ አይነት አስማተኛ፣ በቀባሪ፣ መተተኞች፣ ጠንቋዮች ማለት ነው። ኦኬ አሁን አታሳብቡም። መጽሐፍቶች የት ነው የሚሸጡት? ሰዓሊተ ምሕረት። ሰዓሊተ ምሕረት ማለት የጴንጤ ቸርች አይደለም።
በማን የጻፉት እነዚህ? በመርጌቶች። መጽሐፍቱ የማን ነው ታዲያ ባለቤትነቱ? የኢትዮጵያ ኦርቶዶክስ ቤተክርስቲያን። ኤርሚ ቆይ ጨርሼ እሰጥሃለሁ። አይ ትንሽ ቤተ መቅደስ ያልከው ስላልገባኝ ችግር የለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለት ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለት ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም። This is Orthodox. በቅኔ ማህሌቱ የተሰገሰጉ በአብነት ትምህርት ቤት ያሉ እኮ ምን አገናኘው ያልኩ ኤርሚዬ ከጨረስ ነው እናንተ ያልተስማማ ነው። ልክ ነው። ለምን መሰለ እዚህ ጋር አንድ የሆነ ደብተራ ጻፈው፣ ከዛ ደግሞ የሆኑ ሰዎች ደግሞ ገዙት። ከዛ በኋላ ይሄን እንደዚህ በተደረገ ቁጥር በቤተ ክርስቲያን ስርዓተ ቅዳሴው፣ ማህሌቱ፣ መጽሐፍ ቅዱሱ ሁሉ ነገር በዚሁ የእግዚአብሔር ቃል ከከበሮ እስከ ቤተክርስቲያኗ ድረስ ሙሉ ክርስቶስን የምትሰብከው ቤተክርስቲያን በእነዚህ መጽሐፎች ልትተች የምትችለው ከበሮ ከመቼ ወዲህ ነው ደግሞ ከበሮ ይሰብካል የተባለው? ይሄ እኮ አንዱ ትልቁ እኮ ዲያቆን ስዩምዬ ቤተክርስቲያኒቱ ከወደቀችበት የምትነሳው ኦልሬዲ ወድቃለች። እራሳቸውም አውቀዋል፣ ተናግረዋልም። ድቅድቅ ጨለማ ውስጥ ነው ያለኑ፣ ተኝተናል፣ ህዝባችን ተበዝብዘናል። ማህሌት በመቆምና ቅዳሴ በመቀደስ ዘመኑን የምንገፋ ይመስላችኋል? የኦርቶዶክስ ህልውና የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው የሊቃውንት ጉባኤ ላይ ስብሰባ ላይ የተናገሩት። አንተ አትሰብክም፣ ከበሮ ግን ይሰብካል ብለህ ትለኛለህ። ከፊት መምታቱ እየተባለ ከኋላ መመታቱ ከበሮ ወደ ቀራኒዮ እየሄደ በነበረበት ሰዓት ላይ ቶሎ ቶሎ ሄድ እያሉ ሲሉት፣ ከፊት ደግሞ መመታቱ የከበሮ ምን ያስቸኩልሃል እያሉ በጥፊ ሲመቱት ነበረ። የቀዩ ጨርቅ መደረጉ ከለሜዳው ነው። የከበሮ ላይ ያለው ጠፍሮ ወዲያና ወዲህ መንተን ማለቱ ሰንበሩ የተገረፈበት ነው። 6666 ላላችሁ ማን የጻፈው 6666 ግርፋት እንደተገረፈ? ጌታችን እንደተገረፈ እናውቃለን። ማነው ግን ቁጥሩን የቆጠረ? ኦርቶዶክስ ማንም ከልካይ የላትም እንደፈለገች። እናንተ ዲያቆናቱና ካህናቱ መምህራኑ ዝም ብለዋል። ስለ ኢየሱስ ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ቤተክርስቲያኒቱ ታሳድዳለች፣ ታባራለች። ምዕመኑ መጥተው አሁን አንተ እስከምነግርህ ድረስ እንኳን እስከ ትናንት ወዲያ ድረስ መናፍቃን እያልክ ነበር ስጠራን የነበረው የእግዚአብሔርን ሕዝብ ማለት ነው። እና ከበሮው ይሰብካል ከቅጽሯ እስከ ጉልላቷ አላችሁን። ጉልላቷ ላይ ያለ ሁሉ ጭምር የዝሆኑ አልኩኝ የሰጎኑ እንቁላል ሁሉ ጭምር ሰባኪ ነው አላችሁ። እኛ ቄሶቹ ሲሰብኩ አናይም። እንቁላል ይሰብካል አላችሁን። መስቀል አሁን አንተ መርጌታ ጋር አውራ ትለኛለህ፣ በመሀል አንተ ትገባለህ። ያለው ነገር ከየት ነው ያመጣችሁት ብለህ ስላልክ ቤተክርስቲያኒቱ አታውቀውም ብለህ ስላልክ ይሄ ቪዲዮ ይዤዋለሁ ያዝልኝ። እንደዚህ አይነት ሴቲቱ ከየት ነው የገዛችው? ከየት ነው የገዙት ተብሎ ሲባል ከሰዓሊተ ምሕረት ቤተክርስቲያን ነው። ስለዚህ መርጌታ ቀጥል። መሪ ይቅርታ፣ ከዚህ በኋላ አልገባም።
ቤተክርስቲያኒቱ ሰዓሊተ ምሕረት ነው የሚሸጠው የተገዛው ማለት ነው። እውነት ነው፣ እውነት ነው። ምንድን እስኪ ወደ ሰንበት ትምህርት ቤት ስንሄድ ይሄው ነው መዝሙር ላይ ነው የምናተምረው። ተመሳሳይ ነው ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ። ምናልባትም እኮ ይሄ በጣም ብዙ ትምህርት ታገኝበታለህ። ይሄኛውም ቢሆን ከኋላ ያለውን የብፁዕ አቡነ ኤርምያስን ድምፅ ይዝጉት፣ እሱን ድምፅ ይዝጉት። አብነት ትምህርት ቤት ላይ እሺ። ይህም ሰዓታቱ፣ ማህሌቱ፣ ውዳሴ ማርያም ምኑ ሀልወተ እግዚአብሔርን የሚያሳየን አይደለም እግዚአብሔር እያሉ የሚናገሩት ነገር ነው። እሺ ዝጋ። ሆኔን አንሳልኝ የንታየ እሱን የሰማሁት አቡነ ኤርምያስ የተናገሩን ሰምቸዋለሁ። ልክ ነው የተናገሩት ነገር ጥፋትም የለም። በሰዓታቱ፣ በድጓው፣ በቅኔው፣ በማህሌቱ ሀልወተ እግዚአብሔር የምንረዳበት አይደለም። ይልቅስ ያ ሀልወተ እግዚአብሔርን ተረድተው እንትን ላሉት እንጂ ለእኛ ቋንቋ እንትን ነው። ሰንበት ተማሪው በአማርኛ፣ መርጌቶቹ በግዕዝ፣ በቃ ምንም እንዲህ እያልን እየጨፈርን ነው የምንኖረው አይነት ነገር ነው አውዳዊ ሀሳባቸውና ችግር የለም፣ ችግር የለም፣ ይታያል ሌላ ጊዜ ሌላ ጊዜ ሙሉ በዚህ ቤት ላይ ይታያል። ሙሉ በሙሉ ኤርሚ እንትን ያደርገዋል። እንሄድበታለን። ዛሬ ሰምቼዋለሁ የብፁዕ አቡነ ኤርምያስን ሙሉን የሰማሁትኝ ቅድም ዳውንሎድ አድርጌ ይዤዋለሁኝ። አዎ በየሰንበት ትምህርት ቤቱ ያሉ ጭፈራ ነው። የዜማ ተማሪዎች እንደናንተ አይነቱም መርጌቶቹ ምልክት ላይ እየጨፈርን የሚላለ ታዲያ መዝሙር ነው አለ። በቃ መዝሙር በአማርኛ እናንተ ደግሞ በግዕዝ በቃ ምንም ልዩነት የለውም ብለው ነው የሄዱበት። እሱ እዚያው ላይ ቃል በቃል ስንሄድበት ይታያል። ግን አየህ ይሄም የማን ነው? አየህ ሀተታ መናፍስቱ አውደ ነገሥት ከነ ጠልሰሙ ፍካሬ ኢየሱስ ወመጽሐፈ ሳቤላ መጽሐፈ ሳቤላም ፍካሬ ኢየሱስም በዚሁ ምን ላይ አለ ማለት ነው? የመዝገበ ጸሎት ላይ መጽሐፈ ሳቤላ አለ። ምንድን ነው የሚለው? ስለዚህ ይሄም ቢሆን የማንም አይደል፣ ማንም አይክደውም። ይሄ ከ1000 ዓመት በፊት የነበረ ሳይሆን ዛሬም ይሄው ታትሞ እየወጣ ያለበት ዘመን ነው እኮ። ለማን ነው የታተመው? ይሄ ድርሳነ ራጉኤል፣ ድርሳነ ፋኑኤል ለማን ታተመ? ይሄ ዛሬ 20 ዓመት አካባቢ የታተመ እንደማለት ነው እኮ። ይሄ ይኸው 1997 ከ1000 ዓመት ከ2000 ዓመት በፊት የነበረ አይደለም መጽሐፍቶቹ አሁንም እየታተሙ ያሉ። ያውም ይሄ ድሮ የገዛሁት ስለሆነ ነው። ስለዚህ መጽሐፍቶቹ ውስጥ ለማን የተሰጠ አስማት ሲባል ይሄው ውሂበ ምን ይላል? ውሂበ ንዋይ ወሲመት፣ ሹመትንና ገንዘብን ስለመስጠት ይሄዳል። በእንተ ውሂበ ንዋይ ወፍቅር አለ። ፍቅርን ስለማግኘት እና ገንዘብን ስለማግኘት ደግሞ ከዛ ምን ይላል? እዚህ በስመ አብ ወወልድ ከዚ ልጅ ምን ይላል? በደንብ ስማኝ የኔ ወንድም፣ ሌሎችም እየሰሙ ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወአስማቲሁ ለእግዚአብሔር በአስማተ ቅድስት ስላሴ ወነአምን ለስላሴ በስጋነ ወነፍስነ በስመሃሂ ወለፈድፈድ ኃይለ መውደድ ላሾን አላሾን 3 ጊዜ አለለለዋሾን በስመ አብ አፋሾን በስመ ወልድ አፋሾን በስመ መንፈስ ቅዱስ አላሾን ደጸሹ በመጸጄ መርቺቲዎን አጀጂ አጀጅ ፋጭዎን ጸላቲዎን አላቂዎን አቅላዎን ስጡ አሰጡ ሚካኤል ወገብርኤል ሱራፌል ወኪሩቤል ኡራኤል ወፋኑኤል ሱሪያል ወፋኑኤል አፍኒን ወራጉኤል ወሳጡኤል። ሳጡኤልን አላቀውም እኔ። እዚህ ነው ያለው። ይኸው ሳጡኤል ምን የት እንዳለ አላቅም። ይሄ ሳጡኤል አለ። ከዛስ ስጡ አሰጡ። ሳጡኤል ማለት እኮ መርጌታ አታውቀውም? አላቀውም። ሳጡኤል ሳጥናኤል ማለት ነው በሌላ ስሙ። እሰይ
እሰየው እግዚኦ መሐረነ። ይሄን እኮ እግዚኦ መሐረነ ይመሐረነ ወይስ አለን የሚያሰኘው ይሄ ነው። እግዚኦ ሳጡ ይላል። ከዛ ስጡ አሰጡ፣ ስጡ ሌላውን ደግሞ እንዲሰጥ አድርጉ። ስጡ አሰጡ፣ አርባዕቱ እንስሳ ጸዋርያነ መንበሩ ለእግዚአብሔር። ስጡ አሰጡ እምነገሥት ከነገሥታት ወመኳንን። ስጡ አሰጡ እምነ ጳጳሳት ወኤጲስቆጶሳት። ስጡ አሰጡ እምነ ቀሳውስት ወዲያቆናት። ስጡ አሰጡ እምነ እድ ወአንስ። ስጡ አሰጡ እምነ አእሩግ ወሕፃናት። ስጡ አሰጡ እምነ ወይዛዝርት ወደንገጽር። ስጡ አሰጡ እም ወታደር ወባላገር። ስጡ አሰጡ እምነ ካህን ዘማሪ ወእምነ ጠቢብ ቆርቋሪ። ስጡ አሰጡ። ንቀ ግለጥልኝ። ጉድ ፈልቷል ዘንድሮ፣ ጉድ ፈልቷል ዘንድሮ። ስጡ እንካ ያዝልኝ። ከዛ ምን አለ? ስጡ አሰጡ እምነ አጣሪት ወቀባጣሪት። ስጡ አሰጡ እምነ አጣሪት ወቀባጣሪት። ማናት እናንተ ቀባጣሪት? ስጡ አሰጡ ለዘ አሃዘ ወለኢ አሃዘ። ያለውም የሌለውም እንዲሰጥ። ወለ አሃዘ ወለዘኢ አሃዘ። የያዘም ያልያዘም ስጡ አሰጡ። ድቅማኛዎች፣ ዱድልሻዎች፣ ሽሽልዋን፣ አላተዎን፣ አባቲዎን፣ አጋቲዎን ስጡ አሰጡ። ሶሮስ፣ ስብስቲያኖስ፣ ሰሜየ፣ ፎምያ ስጡ አሰጡ። ፍቅረ አዳም ወሔዋን ስጡ አሰጡ። ፍቅረ ኖህ ወሃይልከ ስጡ አሰጡ። ፍቅረ ብእሲ ወብእሲት ስጡ አሰጡ። ፍቅረ መርዓዊ ወመርዓት ስጡ አሰጡ። ልበ ርህሩሃ ወገጸ ፍሱሃ ኢለ ዋሂደተን። አንተ ያዘው እንጂ ኢለ ዋሂደተን ከላሂምሂ ቢል በልሸሪ አውሃወ አላሽ ኮሺድድድን ቀይድር ወእል አለሁ አላሳይዲህ አለሂ ወአለሂ ወሷሂ ብሂ ወሰላም ተዕሊመን። ይህ እስልምና ነው የሚመስለው። ተዕሊመን ተክቢር የሚል የለም። ጌታ ሲፈልግ አላህ አክበርና ተክቢር ሌላው በሙሉ አለ። የሚገርም ነው። ኧረ በጣም ልናፍር ነው የሚገባን። በእንተ ፍቅረ ሰብ ይቀጥላል እንደዚህ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንተ ፍቅረ ሰብ አስማቲሁ ወአስማተ ኃይላቲሁ ለእግዚአብሔር አብይ ሃሃሃ ኤል አድና ኤል ኤላ ኤል ላላላ ኤል አምላ ኤል ምላ ኤል ሃሃሃ ኤል ሃራዋ ኤል ማማማ ኤል ማሚ መ ነዱ ኤል ሳሳሳ ኤል ራራራራ ኤል ራሙኤል ሄዳታ ኤል ቃቃቃ ኤል ቅላኤ ኤል ቀፊ ኤል ቀእታሚ ኤል ባባባባ ኤል ባቱ ኤል ታታታታ ኤል ቱታታ ኤል ሃሃሃሃ ኤል ሄርና ኤል አውቋ ኤል ናናናና ኤል ናርና ኤል ናቱ ኤል ናሙ ኤል አአአአ ኤል አኤል አክስቢ ኤል ካካካ ኤል ካኤል ዋዋዋ ኤል ውና ኤል ዘዘዘዘናፍ ኤል ያያያ ኤል ያሳራራ ኤል። ለማን ተሰጡ እነዚህ? ጠቅላላ የሚገርም ነገር። እነዚህ እኮ ለማን ተሰጡ ነው የሚለን? ለሚካኤል ተሰጣለ፣ ለገብርኤል ተሰጣለ። በጣም በብዙ ነገርና ይሄ ዝም ብሎ አይደለም። በቤተ ክርስቲያኒቱ በክብር የተያዘ አቡነ አብርሃም ምን አሉ? አውደ ነገሥት እኛ ጋር አይደለም ወይ ያለው አላሉም እንዴ? አውደ ነገሥቱ ብለዋል። አውደ ነገሥቱ እኛ ጋር ነው ያለው ብለዋል። ስለዚህ እስኪ አውደ ነገሥቱ እና እነዚህን የምታያቸው የኔ ወንድም ይህ አስፈሪ ነገር ነው።
እንዲሁ ማስተዋልና ጥበብ ከእግዚአብሔር ዘንድ የሆነለት ሰው እንዴት ነው ይሄ እንትን የሚለው? እዚህ ጋም አንበሳየ በእርግጥ በቃ ይሄ ይኸው አይደክምም እንዴ እናንተ? በአንድ ትንፋስ ሲሄድ ቤቃ 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 ሴቃ 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 በከመ አድኃንቆ ለዳንኤል እምአፈ አናብስት ግሩም አየ ወሊተኒ አድነኒ እመሳግሪሁ ለሞታል በጣም እና ይህን ስታየው ማፈር ነው ያለብን። የኛ አብሮ ነው እኮ ያለ ይኸው ሥላሴም አለ እነዚህ 3 ሽማግሌዎችም አሉ። ይኸውልህ 3ቱ አንድ አይነት ልብስ የለበሱ አንድ አይነት አንዱን ከአንዱ ለይቶ ማየት እንትን የማይልባት ይኸውልህ ይሄ ተከበዋል። መስቀል ይዞ ግን በዘንዶ የተከበበ ይኸው መስቀል ይዞ ግን በዘንዶ የተከበበ ምንድን ነው የሚለው ጽሑፍ ውስጥ ይኸው ኧረ እባካችሁ ይሄ የኛ አይደለም፣ ይሄ ተገቢ አይደለም ብሎ ማውገዝ ነው ምሻል እንጂ ይኸው ጵሩጳጥቄ የምትባለው ደግሞ ያል ጵሩጳጥቄ አያት እችን ወፍ ታውቃታለህ? በቃ በስርዓት እኮ 4 ራስ አጋንንት እኮ ዙፋኑ ዘርግቶ እኮ ያለበት እኮ ቤት እኮ ማለት ትችላለህ። ወንድሞች እናቶች ለሚጠይቁን ሁሉ መልሳለን። አይደለም አሁን እኮ ደብተሮቹን ነው ወይስ ቤተክርስቲያኗን ነው? ቤተክርስቲያኑ አይሻልም እንዴ? የቤተ ክርስቲያኑ ሀብት ነው። የቤተ ክርስቲያኒቱ በየንዋየ ቅድሳት መሸጫ የንታ ኧረ በጣም ግን አዝናለሁ በእውነት ተገቢ አይደለም፣ እናወግዘዋለን ማለት ሲገባ የንትና ነው ማን ነው ደብተራው እኮ የንታዬ ሰሙኛ። አሁን እርስዎ መርጌታ ነዎት እንግዲህ ያው ነኝ ስላሉ ነዎት እንግዲህ ራስዎ እንትን ስላሉ፣ ግን አሁን የኔ ዓላማ አሁን ቤተክርስቲያኗን ነው ወይስ ደብተሮቹን ነው? ስለ ደብተሮቹ ነው ስለ ቤተክርስቲያኗ ነው እያወራችሁ ያለው ነው የኔ ጥያቄ። ስለ ቤተክርስቲያኗ ለምእመኑ ያሰራጨችው ስለ ህንፃው አይደለም። ስለ ቤተክርስቲያን የምትለው ህንፃው ከሆነ በእርግጠኝነት አይናገርም አይጋገርም። የትኛውም ሆቴል በተሰራበት ብሎኬት ነው የተሰራው። አንድ አይነት ሲሚንቶ ነው። ከሱ መጽሐፍ ላይ የቤተክርስቲያኗ መጽሐፍ ነው የሚለው እስኪ አረጋግጡልኝ። እሱ የኔ ነው ያለችበት ይሄ የማን ነው? መልክዓ ራጉኤል የማን ነው? አሁን መልክዓ ራጉኤል የማን ነው? ወይ ንገረኝ። መልክዓ ራጉኤል የማን ነው? ከመልክዓ ራጉኤል ውጭ ግን ያሉትን ነገሮች እኔ አሁን አላቃቸውም፣ አይቼም አላቅም። ቤተክርስቲያንም አይቼ አላቅም። እሺ አሁን እርስዎ እኔ የሆነ ልክ እንዲሆን በቲፎዞ በመሸዋወድ እንዳይሆን ነው የሆነ እንዴት ነው አይ ቲንክ ትረዱኛላችሁ። በመሸዋወድ ሳይሆን ሪያሊቲ ፋክቱ እንዲሆን ነው፣ ሌላ ነገር አይደለም። ግን ለምሳሌ እሱ መጽሐፍ ቤተክርስቲያኗ የሆነ መጽሐፍ በስሟ ስለተጻፈ የእሷ ነው ማለት አይደለም። ይህንን ነገር ልናውቅ ይገባል ለማለት ነው። አመሰግናለሁ ወንድሞቼ። በጭራሽ የቤተ ክርስቲያኒቱ ሀብት ነው። አንተም አልካድከውም። ይሄን አውቀዋለሁ። መልክዓ ራጉኤልን እንደምታውቀው ተናግረሃል። መልክዓ ራጉኤል ይሄ እኮ መልክዓ ራጉኤል ነው እኮ መልክዓ ራጉኤል ነው እኮ የሚለው ከመጀመሪያ ስትጀምር ይኸው መልክዓ ራጉኤል አየው። መልክዓ ራጉኤል እሎንተ ቃላተ ለምሳሌ ቆየ የሰባቱ መላእክትስ አብሮ አይደለ ያለው? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ድርሳን ዘቅዱስ ሳቁኤል ሊቀ መላእክት አድህንኤል ሳሊኤል ቡኤል ሳሊኤል ምንድን ነው? ምን ማለት ነው? እርሶ አያውቁትም ይሆናል። ለምሳሌ ንገረኝ። ሳሊኤል ቡኤል ማለት ለምሳሌ አቤት ፍቹን እስኪ ፍቹን ንገረኝ ብቻ ችግር የለም። ሰዎችም እንዲሰሙ ፍቹን ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከዚህ ልጀምርልህ። የው ድርሳነ ሚካኤል የሰባቱ ሊቃነ መላእክት ማንም የሌለው የለም። በየኦርቶዶክስ ቤት ድርሳን የሰባቱ ሊቃነ መላእክት
በየትኛውም ቦታ እንዲሁ ካልዋሸ በስተቀር የሌለው የለም። ይሄ እንደምታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካ ፍኤ ሎኬ ወአርናኬ ጓ አብሶላ አስቤ ካበስኩ አሜ አውፅ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸጸጸጸ። ይሄ ድርሳነ ሚካኤል አይደል ነው? አይደለም። ኦኬ ህዳር ላይ ያለው ነው። ሰኔ ላይም ይሁን ድርሳነ ሚካኤል ነው ግን አይደለም። ድርሳኑ አለኝ። ልክ ነህ ዲያቆን ስዩም፣ ህዳር ላይ ያለው ማለት ነው። ልክ ነህ ዘወራ ድርሳነ ሚካኤል። ትክክል። ድርሳነ ሚካኤል አይደል? ግን የኔታ ልጠይቀውት አንድ ጊዜ ቆየኝ። አሁን ድርሳነ ሚካኤል ቤተክርስቲያን ትቀበላለች አትቀበልም? ትቀበላለች። ስዩም ኤርሚ ስለመለሰ ነው ዝም ያልኩት። አይደለም አንተ መልስ እንጂ ሚካኤል አለ ቤተክርስቲያን አለ ሳይሆን ትቀበለዋለች አትቀበለውም? ትቀበላለች አለ ቤተክርስቲያን ትቀበለዋለች። ግን ጽሑፉን በደንብ ይህን አስማት ትደግማለች። ቆየ ይህን አስማት ትደግማለች። አይደለም የኔታ እንዳልተማረ ሰው መሆን የለበትም። አስማት ማለት ምን ማለት ነው የኔታዬ? ስሞች ማለት ነው። እስኪ በቃል በቃል ስትፈቱት አስማት እንደ ምንድን ነበር የሚባለው? አስማት ማለት የስም ብዜት ነው። ተባረኩ። አዎ የብዙ ስም ማለት ነው አስማት ማለት። አስማት ማለት ስሞች ማለት ነው በአማርኛ። በግዕዝ አስማት ይባላል። ስሞች ማለት ነው። የማን ስሞች? የእግዚአብሔር ስሞች። ተባረኩ። በቃ አሁን እርሶ ጋር ማውራት እንጀምራለን። አሁን እሱ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው። እነዚህ እንደዚህ ብለህ ታምናለህ? እኔ እንደዚህ ብዬ ነው የማምነው። የእግዚአብሔር ስሞች ብዬ ነው የማምነው። እርሶም ያምናሉ። ማምንም አለበት። በጌታ አምናለሁ ማለት ነው። አሁን የእግዚአብሔር ስም ባባባባባኤል ላላላላላላላ የእግዚአብሔር ስም ነው። ቀቀቀቀቀቀቀ የእግዚአብሔር ስም ነው። ንገረኝ እስኪ የእግዚአብሔር ስም ነው ወይ አይደል? የትኛው አለኝ? እዚህ ጋር ሰው እንትን እያለኝ ነው። እሺ ይቅርታ። የእግዚአብሔር ስም ነው። አሁን ጸጸጸጸጸ የእግዚአብሔር ስም ነው አይደል? ህዳር ላይ ያለው እሱ። እስኪ ያኛውን ስሙን አምጡልኝ። አሁን እዚያ ቅድም ሲያነቡ የነበሩት የሆነ ካካካ የሚለው ነገር አይደለም። የእግዚአብሔር ስሞች ግን ናቸው እነሱ። እሺ ይኸውልህ አሁን አንዱን ጥለህ ሌላው አንጠልጥለህ አይሆንም። ግን እንካ ያው ድርሳነ ሚካኤል ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካፍ ሎኤ ፍኤ ሎኬ ዋርናኬ ጓ ወአብሶላ አስቤክ አበሳኩ አሜ አውፅእ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸ የእግዚአብሔር ስም ነው። ይሄ ሰባቱም ጸጸጸጸ የእግዚአብሔር ስም ነው። ሌሎቹ የእግዚአብሔር ስሞች እንደሆኑ አውቃለሁ። ጸጸን ደግሞ ከኔ የተሻሉ ሰዎች መመለስ ይችላሉ ስላሉ ቤተክርስቲያን መልስ ስላላት ከኔ የተሻሉት ይመልሳሉ። ሌላው ግን በእኔ አቅም የሚመለስ ነው። የኔታዬ ስላመኑ አመሰግናለሁ። አያችሁ ምዕመናን፣ ቆይ አሁን ወንድማችን ምን እያለ ነው? የእግዚአብሔር ስሞች ናቸው። ምኖቹ? አስቤክ ይባላል እግዚአብሔር፣ አበሳኩ ይባላል፣ ሎኬም የእግዚአብሔር ስም ነው፣ ፈኤ የእግዚአብሔር ስም ነው፣ ቡኤ የእግዚአብሔር ስም፣ ባባኤል የእግዚአብሔር ስም። ምንም የሚገርም ነገር ይሄ የእስልምና እንኳን እንደዚህ 99 የአላህ ስሞች ነው የሚል አንድ መጽሐፍ እዚህ ነበረኝ እና የሚገርም ነገር ነው። በጣም ያሳፍራል። እኔ አፍራለሁ። የእግዚአብሔር ስሞች ብዙ እንደመሆናቸውን አያውቁም። ምን የሚል እስኪ ያሳየኝ ማስረጃ በመጽሐፍ ቅዱስ። አያውቁም። ይህን ብቻ ነው የጠየቅኩት። በእግዚአብሔር ቃል አሳየኝ።
ብዙ ስሞች ናቸው ያሉት። ችግር የለውም። ብዙ ስሞች አይደለም የእንታ ያውቃሉ አያውቁም አልከው። ኔታ ለምን አይመልስልኝ? ዲያቆንዬ ቆይ እናንተ ኤርሚ ቆይ አንዴ የእግዚአብሔር ስሞች በጣም የእግዚአብሔር ስሞች አሉ። ገድ የለም ግን የተገለጠው እኛ በመጽሐፍ ቅዱስ ላይ የተገለጠው አለ። ግን ኦርቶዶክስ የእግዚአብሔር ስሞች ብላ ያለችውን እነ ብፁዕ አቡነ ፋኑኤል ሁሉ ጭምር የተናገሩት። ለምሳሌ ይሄን መጽሐፍ ከማሳየቴ በፊት መረጃ ላሳይ። ምን ማለት ነው? አንዳች መድኃኔዓለም ይፋረደን ያለ መረጃ እዚህ ቤት ብናወራ ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። በምንድን ነው የሚያልፉት ብላይ ነበረ። በአርጋኖን ነው። በአርጋኖን ነው። አርጋኖን የሚደግም ሰው ማንም አይነካው። እንዲያውም እንደው እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። ባርቶስን የሚደግም ሰው ይሄ ቫይረስ አይደርስበትም። እምነታችን ሁሉ በጸሎት የተደገፈ ከሆነ ስመ እግዚአብሔር የምንጠራ ከሆነ ድንግል ማርያምን የምንጠራት ከሆነ ምን ያስፈራል? ድንግል ማርያም ልጆች ባርቶስ የምትባል የእመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቃም። ለዚህ በሽታ መድኃኒቱ ጸሎት ብቻ ነው። ከጸሎት ውጭ መድኃኒት የለውም። ብፁዕ አቡነ ፋኑኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ አባል መጽሐፈ ባርቶስን ግዙ እና አንብቡ ለኮሮና ጥሩ ነው ብለው ስላሉ ስለዚህ እስቲ በደንብ እኒ ብለን አመጣን። ስለዚህ የእግዚአብሔር ስሞች ተብሎ የተባሉት በዚህ ውስጥ ማርያም ጸልየው መጽሐፈ ባርቶስ ማለት ነው። አርጋኖንም አለኝ እዛ ጋር በአባ ጊዮርጊስ ነው የተጻፈው። ያው የእሁድ ጸሎተ ባርቶስ ማርያም እንደዚህ እያለች ነበር ትጸልይ የነበረው። ይሄ እነዚህ ስሞች የማን ናቸው? ቀጥለው እናያለን። መጽሐፉ የሚናገረው እናያለን። ያው ዶኦኮስ፣ ተጽጉጡ፣ ኩጊያ፣ ጥናዊ፣ ሬዋ ምንድን ናቸው እነዚህ? በኋላ ተሰሙታላችሁ። ወትድግም፣ ዳሌጥ፣ አቡ፣ ሴድ፣ ኮህያያ፣ ፓዊፒ፣ ራዊ፣ ወሲድ፣ ሄድ፣ ዮድ፣ ተድቆጳ፣ ለውልእሙ፣ ለውል፣ አእናስ፣ ዋቡ፣ ቢሩኑ፣ ጥኡ፣ ቢሩኑ፣ ስሙ፣ ዳው፣ ዳውሂኢ፣ ፌአ፣ ሂኢ፣ ሬጊ፣ አሄአ፣ አውስኡ፣ ሴአፍ፣ አሂአ አህያ ብላ ማለት እንደወደ ይቀርፋል። ላውስሉ፣ ሲአፍ፣ ሃርዛን፣ ግዞን፣ ቆኖኖኪ፣ ሃርዛን፣ ግዞን፣ ቆኖኖኪ፣ ቆኖኖኪ፣ ታታታ፣ ተቱታቴ፣ ቱቱታ፣ ቱታ፣ ቲቱ። በእነዚህ ቃሎችህ ስጋህን ደምህን አስብ። ሦስቱ ስሞች በፊት እንደ ባህር አሳ ወጥመድን አጋንንትን ማሰሪያ ናቸው ካለ በኋላ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ እስከዛሬ እስካሁን እስከምትዘሩት ማለት በእነዚህ ስሞችህ ኃይልህ ስለ እናትህ ስለ ድንግል ማርያም ስለ ቅዱስ ስጋና ስለ ክቡር ደምህ ብለህ ኃጥህን መሆንን እኔም ብላ ማርያም የጸለየችው ጸሎት ነው። በእነዚህ ምን ስሞችህ የትኞቹ? ሃርዛን፣ 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 ግዞን፣ ቆኖኖኪ፣ ቆኖኖኪ፣ ታታታታ፣ ተቱታ፣ ቱቱታ፣ ቱታ የኢየሱስ ክርስቶስ ስም ነው። ይሄ ሁሉ የኢየሱስ ክርስቶስ ስም ነው በኦርቶዶክስ። ይህን ነው ድገሙ ያሉት ብፁዕነታቸው የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ፋኑኤል። የቤተክርስቲያኒቱ ነው ማለት ነው መጽሐፉ። ለዚህ ነው ያው ድጋሚ ደግሞ አለሁ አንዴ፣ እዚህ ቤት ማምታታት የሚባል ነገር የለም።
ሁለቴ ሶስቴ ሰው አስቦ መግባት ነው ያለበት። አንዴ እግረ መንገዴ ኮሮና ቆይ ብፁዕነቶ ለመከላከል ለእኛ ለተዋህዶ ቆይ ብፁዕነቶ ይተው እንጂ ቆይ አንድ አፍታ አርጋኖን መምጣት አለበት። መጽሐፍ አርጋኖን አባ ጊዮርጊስ ዘአልጫ አይ ቲንክ ማነው እንዴት ነው አባ ጊዮርጊስ ያው አንተ በጣም አንዳንዴ ያው ታውቃለህ አማከላዊ ነገሮችን አለ ኖ መብት እንደ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መብት ነው። እኔ በደንብ አንብቤ ማለት ነው። ዝም ብዬ ያለ መረጃ እንደማልናገር ታውቃለህ። መብት ዘጋስጫ ስለሚምታታብኝ ነው። ዛልጫና ዘጋስጫ ከዛ ስለሆነ ነው። ምህረት ይደረግልኝ። ዛልጫና ምንድን ነው? እንዴት ነው ነገሩ? በቃ ተው ተለፉት። ዘጋስጫ የሚሆን ዛልጫ እሱ ጋር ያከራክረን። ይኸው እንግዲህ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባል ብፁዕ አቡነ ፋኑኤል ስለ እነዚህ መጽሐፍቶች እየመሰከሩ መጽሐፍቶቹ ሰዓሊተ ምሕረትም ይሁን በሌሎች የቤተክርስቲያኒቱ ንዋየ ቅድሳት መሸጫ ውስጥ እየተቸበቸቡ ዲያቆን ስዩምዬ ህሊናን ከተጠቀምክ ብራዘር፣ እኔም የምታወራኝ እንዳንተው ዲያቆን የነበርኩ ነኝ። መርጌታ ቆንጅዬ መርጌታ ናቸው እንጂ ያው የአብነት ትምህርት ቤት መምህር የሆኑ ማለት ነው። ምን እንደሚያስተምሩ ብታውቅ እኔ ታውቃለህ። እኔ ቤት አጭበርባሪ የሆነ ቄስ አላመጣም፣ አጭበርባሪ የሆነ መርጌታ አላመጣም። የእውነት የገባቸው እውነትን የሚያውቁ ቤተክርስቲያኒቱን በልኳ የሚያውቁ ሰዎች ናቸው። እና አንተ ለማሸማቀቅ ሳይሆን ሪያሊቲውን ግን እንድታውቅ እንደ ቤተክርስቲያን አገልጋይ እውነቱን እውነት እንድትል ሐሰቱን ሐሰት እንድትል በመረጃ እንደዚህ እናሳይሃለን ማለት ነው። ኦኬ ለአንተ ብቻ ሳይሆን እዚህ ለሚሰሙ እዚህ 860 ሰው ነው ያለው። ቢሃይንድ ባይ ሰሞኑን እየታየኝ አይደለም ወገኖች። ቢሃይንድ ባይ ስንት ነው የሚያዩት? ከበስተኋላ ተደብቀው እንደ ኒቆዲሞስ ስንት ሰው ነው የሚያዩ? ቢሃይንድ ባይ ስንት ነው ያለው? ተም የማን ቤኪ እስካሁን እያወራሁ አይ ቲንክ አላየሁትም መሰለኝ። አላሳየም። ያ የለም አይታይም እሱ ነገር። ኦኬ አላሳየም። ኖ 870 እዚህ ያለው 870 ይላል። እዚህ ጋር ያለው 870 እዚህ ጋር ያለው ሰው ቢሃይንድ ባይ ብዙ ነበር ያይ ነበር። ይታያል ወይስ አቆሙት? አፕግሬድ አድርገው ስልክን ምናልባት አፕግሬድ ካላረከው ለእኛ አያሳየንም። ለአንተ ካላሳየህ ስልኩን ነው ወይስ ምኑን? ስልኩን አልገባኝም። አፕግሬድ አድርገው የቲክቶኩን ማለት ላይቭ ይቋረጣል እንደዛ ካረኩት። አይ ስጨርስ ማለት ነው። አሁን ስትወጣ አንድ ሰውም ካለ በቂ ነው ማለት ነው። የሚያዩት እኛ ስለ ሰው ብዛት አይደለም፣ ግን እዚህ 865 ሰው ከበስተኋላ ብዙ ሺህ ሰው ሆኖ ስለሚሰማ አንድም ሰው ይስማ 4 ሰው 10 ሰው የሚስማ 100 ሰው ከዛ በላይ የሚስማ ያለ መረጃ ግን አናወራም። ይሄ ሁሉ ትርምስ ኦርቶዶክሳውያኑ ምንድነው የገጠማቸው? ምንድነው የሆነው? በእውነት አገልጋዮች የሚናገሩትን ብትሰሙ ወንድሞችና እህቶች ምንድነው የሆነው? የሆነ ቦታ ላይ እኮ ይህንን አረምን ብለው ለህዝቡ የሚናገሩበት ነገር እስከሚጠፋቸው ድረስ ማለት እኮ ነው። ይሄ የእግዚአብሔር ቁጣ ካልሆነ በስተቀር ምንም ሊሆን አይችልም። ምንም ሊሆን አይችልም። በቃ የዘመናት ጭንብሏ ነው ኦርቶዶክስ የተገለጠው። አዎ ቤተክርስቲያን ናት፣ የጌታ ቤተክርስቲያን ምንም ጥርጥር የለኝም። ግን ምን ያለች ቤተክርስቲያን? በጌታዋ ላይ ያመፀች ቤተክርስቲያን ናት። ባሪያና ጌታ የማይለይበት ቤተክርስቲያን ናት። ፍጡርና ፈጣሪ የማይለይበት ቤተክርስቲያን ናት። ለፍጡርም ለፈጣሪም ስታጥን የነበረች ቤተክርስቲያን ናት ያለች ቤተክርስቲያን ናት። ለፈጣሪም ለፍጡርም ትዘምራለች። ለፈጣሪ ለፍጡርም ታጥናለች። ለፈጣሪ ለፍጡርም ትሰግዳለች። ከፈጣሪ እኩል ፍጡርን ታደርጋለች። ከፈጣሪ እኩል
የሰው አጽም ከፈጣሪ እኩል ያደረገችው አሳየኝ። የለም። እንደውም ከአንተ ከዲያቆኑ ጋር ለማውራት ይሄ ለእኔ ቀላል ነው። ምክንያቱም እኔ አሁን ኤርሚ ያላችሁ ክቡራን ወንድሞቻችን ያንተን ድምፅ እኔ በጣም ነው የምፈልገው። ለምን እንደው ታውቃለህ? እያየሁት ነበረ። ለምሳሌ አሁን እነዚህ አንዳንድ ደብተራዎች ያደረጉት ነገር የቤተክርስቲያን ጥፋት አድርገህ የምታየውን ነገር አልወደድኩትም። ግን አንዳንድ ነገሮች ደግሞ ከአንተ የሚጠቅሙ ነገሮች አሉ። የሆነ ኮሜንት አይቼ ነበረ፣ ኤርሚ ኦርቶዶክስ ንቃት ምናምን አለች። እኔ ያለሁበት ቤተክርስቲያን እጸጸ እያየሁበት አይደለም፣ ግን ያለው ነገር አንዳንድ ሰዎች ደብተራዎች ምናምን ያደረጉት ነገር አለ። ሶሪ ላቋርጥህ፣ ልሳን ያልኩት እኔ አዲስ ቋንቋ እያላችሁ በእኛ ላይ ታላግጡ የለ የኦርቶዶክሶች የአዲስ ቋንቋ ልሳን ልንለው እንችላለን ነው እንጂ ንቃት አላልኩም ወንድሜ። እኔ የተረጎምኩት ግን ኤርሚ ኦርቶዶክስን እያበረታታ እንደሆነ ነው የታየኝ እኔ ማለት ነው። ምክንያቱም እዚህ ስማቸው የሚታወቅ መጽሐፎች በየቤተክርስቲያኑ በር ላይ እንዳይሸጡ እያደረገ ነው ያለው ማለት ነው። ምክንያቱም አሁን ቀጥታ ቤተክርስቲያኗ መጽሐፍቶቿን በር ላይ የሚሸጡትን ሰዎች ምን መሸጥ እንዳለባቸው መከታተል ትችላለች ማለት ነው። እና እኔ ወደጀዋለሁ። ምክንያቱም የቤተክርስቲያኗ ግን በዚህ ጉዳይ ተጠያቂ ልትሆን አትችልም። ወደ እርሱ ቤተክርስቲያን ማነው ተጠያቂ ታዲያ? ጋር ዲያቆን ስዩም ኤርሚዬ ያውን አንተ ዲያቆን ለሁሉም ነገር ቤተክርስቲያኒቱ ተጠያቂ አይደለችም ብለህ ካልክ ማን ነው ተጠያቂ የሚሆነው በዚህ ጉዳይ ላይ? የጻፈው ሰው ነው የሚጠየቀው። የጻፈው ሰው ከጻፈ በኋላ የት ቤተክርስቲያን አስገብቶ ነው የሚሸጠው? እማሱ ውስጥ አስገብቶ ነው የሚሸጠው። ስለዚህ የጻፈው ሰውና የገዝቶ የሚሸጠው እና የሚገዛው ማን ነው የሚባለው? ዲያቆንዬ በማን ሱቅ ውስጥ አንደኛ የት ተቀምጦ ነው የሚጽፈው ይሄ ጸሐፊው? እዛ ኦርቶዶክስ። እሺ ኤርሚ አንዴ ጠብቀኝ። እኔ አባት ወንድም አለም ጋሼ አሁን ምን ሆነ መሰል፣ አሁን መጽሐፉ ይጽፉታል ማለት ነው። የሆነ ሰው በመጽሐፉ ቁጥሩ በጣም ብዙ መጽሐፍ እንዳለ ታውቃለህ መቼ። አሁን እሱ ነገር ተጽፎ የሆነ ቤተክርስቲያን በር ላይ እኮ ተከራይቶ ነው እንጂ የሚሰራው የቤተክርስቲያኑ ሱቅ አይደለም። የሚከራየው ሰው ማን ይሁን አይታወቅም። ክርስቲያን ስለሆነ ሱቅ ስለፈለገ ምናምን ነው መጥቶ እንትን የሚለው ማለት ነው የሚሸጠው። ስለዚህ ቤተክርስቲያኗ የሆነ ጸሐፊ ጽፎ የሆነ ነጋዴ ተረክቦ ለሆኑ ልክ ላልሆኑ ላላወቁ ምዕመናን በተሸጠው ቤተክርስቲያኗ እንዴት ትጠይቃለች? ይቺ ቤተክርስቲያን ኩላዊትና ጥንታዊት የሆነች ቤተክርስቲያን በዚህ ልትተች አይገባትም። ኤርሚዬ እንደ እኔ መካከል ላይ ነው ከአንተ የደገፍኩት ነገር አለ ብያለሁ። ለምሳሌ ከአንተ የደገፍኩት ነገር ምንድን ነው? ቅድም የሆነ ነገር አምጠ ነበረ። በሱ ልክ ነህ፣ በቃ አንተ ነህ ልክ የሆንከው። ግን ተጠያቂ የምታረጋቸው ቀጥታ ቤተክርስቲያኗን ሲሆን ደግሞ እንዴት ምን አጠፋች? እሱ አይደለችም። ምክንያቱም ቤተክርስቲያኗን ወክለው የተቀመጡ ሰዎች ናቸው ግፋ ቢል ሊጠየቁ የሚገባው። እነሱ ደግሞ የሚጠየቁት ምንድነው? ይህን መጽሐፍ ተከታትለው ምን እየሸጥክ ነው? ምንድነው እየሸጥክ ነው? ስታትመው የታተምከው ማን ፈቃድ ሰጠህ? እንዴት አድርገህ የሚለውን ነገር አንድ ነው። ሁለተኛ አስተምሮ ነው። ለምሳሌ ቤተክርስቲያን ውስጥ እኔ ያልሆነ ነገር እያነበብኩ ለምመኑ እያስተማርኩ ከሆነ ያደረጉ እሱን አሁን ያልከውን አድርገዋል። እስከዛሬ የታተሙ መጽሐፍቶች የተሸጡ መጽሐፍቶች ሲሸጡ ማን ያሳተመው? አንተ ማነህ? የት ነው ያለው? ከየት ነው ያመጣኸው? እዚህስ ደግሞ ቤተክርስቲያን እንድትሸጥ ለምዕመናችን እንድትሸጥ ማን የፈቀደልህ ብለው ተናግረዋል። ከላይ የተቀመጡ ሰዎች ኢየሱስ ጌታ ነው ብሎ የሚለውን ወንጌል የገባውን ትውልድ ያሳደዱትን ያህል፣ ያባረሩትን ያህል፣ ያወገዙትን ያህል እንደነኛ አይነት መተተኛና ጠንቋዮች እዛው ቤተክርስቲያን ውስጥ ያሉ አሐዱ አብ ቅዱስ ብለው የሚቀድሱ ጳጳሱ እኮ ሁሉ ጭምር እኮ ነው። ብፁዕ አቡነ እንድርያስ እኮ ናቸው አስማት የሚሰሩት። አንተ የሊቃውንት ጉባኤ ሰብሳቢው ማለት ነው። ጳጳሱ ሊቀ ጳጳሱ እኮ ናቸው ሲሰሩ የተገኙት። የራሳቸው ድምፅ እኮ ነው ያለው። ማን አወገዛቸው? ማን አባረራቸው? 15 ታቦታት ለእስላም ሰጠው ያስደግሙ የነበሩት የቆጭ ብለዋል። በህይወት አሉ። ቤተክርስቲያኒቱ ተጠያቂ አይደለችም ትለኛለህ እንዴ? የሊቃውንት ጉባኤው ሰብሳቢ እዛው በግ እያስቀበሩ እዛው መተት እያደረጉ 15 ታቦት ለእስላም ሰጥተው ድገምልኝ፣ የእናቴ ስም እንትና ይባላል፣
የአባቴም ስም እንትና ይባላል ብለው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ሆነው በተሾሙበት ጊዜ የጻፉትን ደብዳቤ እናሳይህ። ቤተክርስቲያኒቱን አይወክሉም ትለኛለህ እንዴ? ስዩምዬ እወድሃለሁ። ዝም ብትል ጥበብ ይሆንልሃል ብራዘር። ቤቱ ይቅርታ አድርግልኝ ይህን ቋንቋ ስጠቀም ተግማምቷል። ኮኔ እኮ የምልህ ኮኔ እኮ አሁን እኮ ኤርሚዬ ንስሐ ነው መግባት ያለባችሁ። ዲያቆንዬ ስለምወድ ነው ፋዚ ተቀምጦ አይደለም። ንስሐ ነው መግባት ያለባችሁ ነገር እኮ ቤተክርስቲያኗ ሲኖዶስ ያላት ቤተክርስቲያን ነች። ገብቶሃል? እነሱ የሆነ አሁን ከአምልኮት ጋር የሚያያዝ ነገር አይደለም እያወራኛለሁ። አሁን እኔን ለምሳሌ አንተ እኔን እያስተማርከኝ ሳይሆን ቤተክርስቲያኗ ያለባትን አንዳንድ ጸጾች የሆነ አቃቂር እየፈለግን እያወጣን ነው እንጂ እየተማማርን አይደለም። ምዕመናንና ምዕመናት የተከበራችሁ ክቡራን እህት ወንድሞቼ፣ አሁን እየሆነ ያለውን ነገር እሺ ከአምላካዊ ነገር ጋር ነው ወይስ ከቤተክርስቲያኗ ሚስቴክ ጋር ነው እያወራን ያለ ነው የሚለው ነው። እንደሰማችሁት እህት ወንድሞቼ፣ እኔ እኮ እሰማሃለሁ እኮ ልክ ስህተት የሆኑት ነገሮች ወንድም አንተማ ልክ ነህ እኮ እልሃለሁ። ግን ደግሞ እኔ አሁን ከአንተ ጋር እስካሁን የሚያጣላይ ነገር አላገኘው። በእውነት ነው የምነግርህ። ምክንያት አንተ እያልክ ያለው ቤተክርስቲያኗ የጻፈችው መጽሐፍ መስሎህ ነው። አንዳንድ ጊዜ ግን የሆነ ሰው ነው ጽፎ የሆነ ቦታ አሳትሞት ከሆነ ሱቅ ተገዝቶ የሆኑ ሰዎች ገዝተው ይዘውት ሂደው ነው እንጂ ከአምልኮቷ ጋር አይገናኝም። ዲያቆን ያ የሆነ ሰው ጽፎ ብለህ የምትለው ይሄንን ጽሁፍ ማንም መንገደኛ የሆነ ማንም ምዕመን አይጽፈው። ይህን ጽሁፍ እንደኔ አይነት እንኳን ዲያቆን እንደኔና እንዳንተ አይነት ዲያቆን እንኳን አይጽፉት። ይህን ጽሁፍ ግዕዝ የሚያውቁ ግስን የሚያውቁ በጉባኤ ትምህርት ቤት ጉባኤ ዘርግተው ቅኔን የሚያስተምሩ ቅኔውን ከነርባታው ከነትርጓሜው ጭምር ሁሉ የሚሰጡ የሚያመሰጥሩ ናቸው። ዝም ብሎ ተራሰው አይደለም የጻፈው፣ በተራሰው አይደለም የተጻፈው። ስለዚህ አንድም እንደነኛ አይነትን አውግዝ አስታባር አንልም። እንትና የሚባሉት መርጌታ አስማት ሲሰሩ ተገኝተው ተባረሩ ከቅዱስ ቤተክርስቲያን ተባረሩ ተብሎ ሲባል አንድ አልሰማንም። ኢየሱስ አላችሁ ብላ እኮ ግን ስታሳድር ነበር። እስካሁንም ድረስ ታሳድዳለች። ገና ወደፊትም ለማሳደር ተዘጋጅታለች። ስለዚህ ቤተክርስቲያኒቱ ተጠያቂ አይደለችም ብለህ ካልከኝ ብራዘር ተጠያቂ ናት እንጂ ብፁዓን ሊቃነ ጳጳሳት ለዚህ ተጠያቂ ናቸው። ሊቃውንት ጉባኤ ለዚህ ተጠያቂ ነው። ጠቅላይ ቤተ ክህነት ለዚህ ተጠያቂ ነው። የንስሐ አባትን ብለው ያሉ ሰዎች ሁሉ ለዚህ ተጠያቂ ነው። የቤተክርስቲያኒቱ አገልጋዮች በሙሉ ተጠያቂ ናቸው። እንዳልኩት የማን ጎፈር ያበጥራሉ? የክርስቶስ ቤተክርስቲያን ናት። አዎ ቤተክርስቲያን ታዲያ ማን የሚጠብቀው? ማን የሚጠብቀው? ቤተክርስቲያን ቅጽረ ግቢ ውስጥ የሚሆን በንዋየ ቅድሳት መሸጫ ሱቅ ወይ ደግሞ ከቅጽረ ግቢ ውጭ የወከሏት ናቸው እኮ። ታዲያ ራሳቸው ናቸው ተጠያቂ አገልጋይ። አንተ ራሱ በዚህ ተጠያቂ ነህ በእግዚአብሔር ፊት በትውልዱም ፊት። ምክንያቱም አንተም ካነ ዲያቆን ነህ። ስትወጣና ስትገባ ታየን እንዴ? አውደ ነገሥት የሚሸጥ አይመር ኩኪ ብሎ የሚለው ቀድሶ ሲወጣ አይደል እንዴ? ቅኔ ማህሌት ስብሖ ወድስ ብሎ ሲል አድሮ አይደል እንዴ? አውቅልሻለሁ አውቅልሃለሁ እያለ ብሎ ሲል የሚውለው ማለት ነው። በደንብ ነው የሚተዋወቀው። በደንብ በየቅኔ ማህሌቱ ሲቀጣቀጥ የሚያድረውን በደንብ ነው የሚታወቀው። መርጌታ መቀጠል ይችላል። አንደኛ ምንድነው አሁን እሺ ምን ቤተ ክርስቲያኒቱ አየህ ሲኖዶሱ አሁን ላይ አቅም የለው። የፈለገውን ወስኖ እንዲህ ነው የገባኝ ይሄ ነው የደረስኩበት እንዲህ ነው ብሎ ማለት ይከብደዋል። ከብዶታልም ደግሞ አይተናልም። በርካታ ነገሮች ወጥተዋል። ግን እነዚያን ወደ ታች አውርዶ ለማስፈጸም ግን አቅም አያገኙም። አቅም የላቸውም። ለምሳሌ አጽዋማትን በተመለከተ በዚህ ይህን አንሳልኝ ይሰማል። ኤርምዬ አለሁኛ እኔ አለኝ መርጌታ እኔ አለኝ። በቃ ይህ መጽሐፍ አሁን ይሄ የመጀመሪያም ነው ማለት ይቻላል። በቤተ ክርስቲያኒቱ ደረጃ በግሏ ያጻፈችው። አቤት የንታየ ቆይ አንድ ኤርምዬ ወንድም አለም ጋሼ አሁን ቅድም እየተናገርክ ሰው ቢሮ መጥቶብኝ ነው እና አሁን ወጥቻለሁ። ኦልሬዲ ቤት ገብቻለሁ እና ማውራት እንችላለን። እና ልልህ የነበረው ኤርሚ የሆነ ነገር ሆነ ማለት አሁን ቅድም
ቤተክርስቲያኗ ተጠያቂ አይደለችም። አሁን ለምሳሌ እኔ ኦርቶዶክስን ተዋህዶ ሃይማኖቴን የምጠላበት ነገር አይደለም። ይህን ነገር እኔ ካላደረግኩ ልክ ነኝ፣ ካደረግኩ ንስሐ እገባለሁ። ሰዋት ቤተክርስቲያኗ ተጠያቂ የማትሆንበት ምክንያት ያልኩህ አትሆንም። ግን ቤተክርስቲያንን ወክለው የተቀመጡ ከእኔ ጀምሮ ደመወዝተኛ ሳይቀር ጳጳስ፣ ሊቀ ጳጳስ፣ መምህር፣ ሰባኪያን ይህን ነገር ማስተካከል አለባቸው። ምክንያቱም መጽሐፍ በየት ተጽፎ በየት እንደሚገባ ማየት አለባቸው። ሕጸጽ አለበት ተብሎ የሚታሰብ መጽሐፍ ካለ የኔ እምነት እንደዚህ ነው። እኔም ደግሞ እናንተ ጋር ቁጭ ብዬ የምማማረው ምንድን ነው? እስኪ ወንድሞች ጋር ያለው ነገር እኔ ወዳችኋለሁ ሁላችሁንም። እኔ ጴንጤ ምናምን መናፈቅ ብዬ እንትን አልልም። ምክንያቱም ለምንድን ነው ሊቃነ ጳጳሳት ወይ ደግሞ የሊቃውንት ጉባኤ እንደዚሁም ደግሞ ኤጲስቆጶሳት የሆኑት በሙሉ የቤተክርስቲያኒቱ አገልጋዮች ይህንን ነገር ሊያስተካክሉ ይገባል ብለህ የምትለው ለምንድን ያለ ስራቸው ስራ የምትሰጣቸው? ምክንያቱም ቤተክርስቲያኒቱ በዚህ መጽሐፍት አይመለከታትም ብለህ ካልክ አሁን እየጠራቸው ያሉ አገልጋዮች ከአንተ ጀምሮ እኮ የቤተክርስቲያኒቱ አገልጋዮች ናቸው። ደሞዝ እየተከፈላቸው የሚሆን ሳይከፈላቸው የሚያገለግሉ በቅኔ ማህሌቷ የሚሆን በአውደ ምሕረቷ ላይ የሚሰብኩ አገልጋዮች እነዚህ መጽሐፍቶች ቤተክርስቲያኒቱን አይመለከታትም ብለሃል ካልክ ደግሞ እነዚህ አገልጋዮች የጠራቸው አገልጋዮች የቤተክርስቲያኒቱ አገልጋዮች ናቸው። እነዚህን መጽሐፍቶች እንዲስተካከሉ ስራ መሰራት አለባቸው ብለህ ደግሞ ልትሰጥ አይገባም። አይ ያስተካክሉ ብለህ ካልክ ቤተክርስቲያኒቱ መጽሐፍቶቹ የቤተክርስቲያን መጽሐፍት ስለሆኑ በራሷ የቤተክርስቲያኒቱ አገልጋዮች ይታረሙ እያልክ ነው። ስለዚህ ይመለከታታል ማለት ነው። ቤተክርስቲያኒቱ ስለሚመለከታት ነው አባቶች ዝም ሊሉ አይገቡም ብለህ የምትለው። እኔ ሙሉ ጭምር ዝም ልል አይገባም የቤተክርስቲያኒቱ አገልጋይ ነኝ ብለህ የምትለው መጽሐፍቶቹ የኛ አይደሉም፣ ቤተክርስቲያን በዚህ ተጠያቂ ልትሆን አትችልም ብለህ ካልክ በኋላ እንደገና ደግሞ እኔንም ጨምሮ ሌሎቹ በዚህ ጉዳይ ላይ ሊያርሙ ይገባል ብለህ ስትል መጽሐፍቶቹ በተመለከተ እኛንም ጭምር የሚመለከተ ነው እያልክ ነው። አንተን ከተመለከተ አገልጋዮቹን ከተመለከተ አገልጋዮቹ የቤተክርስቲያን አገልጋዮች ናቸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለከታታል እነዚህ መጽሐፍቶች። ይኸውልህ አንተ አሁን ልክ ነህ እኮ አስተሳሰብህ የሆነ እኔ አሁን ምን መሰለህ እኔ አሁን አዝጋ የቆምኩት ወንጌላውያን አንተ ወንጌላውያንም ኦርቶዶክስም ሁኜ ነው እያደመጥኩ ያለሁት ማለት ነው። አንተ ስትናገር በአንተ ልክ ነው የማስበው፣ እኔ ደግሞ ስናግርህ በእኔ ልክ አድርገህ ማሰብ አለብህ እንጂ የኔን ወደ አንተ ካመጣኸው አይመጣውም። ስለዚህ እኔ ይህ መጽሐፍ ልክ ያልሆነ መጽሐፍ ካነበብክ ቤተ ክርስቲያኗ ላይ ቆመው ሲያነቡት እስካላየ ድረስ አሁን ለምሳሌ አስማት፣ ጥንቁልና፣ ደብተራ ትላለህ። ይህ በቤተ ክርስቲያን ተፈቅዷል? አልተፈቀደም። ኧረ በስመ አብ ተፈቅዷል። ዲያቆን የእውነቴን ነው የምልህ። ምክንያቱም አልተፈቀደም ብለህ ካልክ እስኪ አልፈቀድንም ብለው እንደ ጉባኤ ሰርተው በባለፈው እንደተጠራሩት ዝክረ ኒቅያ ተብሎ በተባለበት ጉባኤ ላይ እንደተገናኙት እነዚህ በቤተክርስቲያኒቱ እንደውም እኮ አስማት እኮ ተብሎ እንኳን አይጠራም። አስማት ስም መሆኑ ብናውቀው የደብተራዎቹ የመተተኞቹ ስራ ጥበብ እየተባለ እኮ ነው የሚባለው። ጥበብ እየተባለ ነው የሚባለው። እኔ ቤተክርስቲያን እኔ ባለሁባት ቤተክርስቲያን ከ14 ዓመቴ ጀምሮ ያደግኩት ቤተክርስቲያን ነው። ከልጅነቴ ጀምሮ በለው ይኸው ነፍስ የማውቀው 10 ምናምን ዓመቴ ጀምሮ ነው እስከማውቀው ድረስ አስማት ቤተክርስቲያን ውስጥ ይሄ አስማተኛ ነው የተባለ ሰው በጣም ነው የሚጠላው። ማርያምን ነው የምላችሁ፣ ጌታ ምስክሬ ነው። በጣም ነው የሚጠላው። አንድ ሰው የሚናገረው የለም። አንድን አስማተኛ እውነት ልንገርህ እስኪ አሁን አንተ የቤተክርስቲያኒቱ ዲያቆን ነህ አይደለ? በእድሜ ቢበልጡም በእውቀት ቢበልጡም አባት ቢሆኑም አዎ ከእንደነሱ አይነት አባቶች ነው ድቁና የተቀበሉ ክህነትም የተቀበሉ ሊቀ ጳጳስ ማለት ነው። ብፁዕ አቡነ እንድርያስ ሊቀ ጳጳስ ናቸው። ኦኬ፣ በእሳቸው አህጉረ ስብከት ብዙ ካህናትን ክህነት ሰጥተዋል። ብዙ ዲያቆናትን እንደኔና እንዳንተ ዲያቆን አድርገው ሾመዋል። በእድሜም በእውቀትም ይበልጡናል። እስኪ አንተ አሁን የቤተክርስቲያኒቱ እኔ አሁን ትቼዋለሁ፣ የቤተክርስቲያኒቱ አገልጋይ ነህ አንተ። እስኪ እሳቸው ስላሰሩት አስማት የሆነ ነገር ተቃውመህ እስኪ ተናገር። አትናገርም። ለምን መሰለህ አትናገረው? አንደኛ አባት ሰድብሃል ብለው ከድቁናህ ራሱ ሰሞን ካለህ ከሰሞንህ ራሱ ይሰርዙሃል፣ ያስወጡሃል። ደሞዝ ካለህ ትከለከላለህ። አትችልም። ይሄ ያደግኩበት ቤት ስለሆነ ልንገርህ፣ አትችልም። በደሞዝህ ላይና
በክህነት ላይ ልቀልድ ብለህ ካላልክ በስተቀር ማለት ነው። ማን ነው አንተ ሽቅብ ውሃ ይፈስማል፣ ውሃ ሽቅብ አይፈስም ነው የሚለው፣ ሰማይ አይታረስም ተብሎ እንደሚባል ማለት ነው። ማን አንተ ጳጳስን ለመናገር በዚህ ልክ ብፁዕነታቸውን ክብረ ክህነት ነክተህ ነው ተብለህ የምትባለው? ቤት እኮ ያደግንበት ቤት ነው። አንድ ከዚህ አኳያ ለመናገር አትችልም። ሁለት ከሚሰሩት አስማት የተነሳ ከፈለጉ በመቅተል ጠብ ነው የሚያደርጉ፣ በጥላ ወጊ ይደፉዋል። በእውነት ነው የምነግርህ ስዩም፣ ይገሉዋል። በጥላ ወጊ ዱብ ነው የሚያደርጉ። ማንም ደፍሮ ቀና ብሎ የሚያያቸው የለም። እንደነኛ አይነት ስራይ የሚሰሩ ማለት ነው። አንድ ከራሩልህ፣ በጣም ከራሩልህ፣ በህይወት ይኖር ብለው ካሉ የፈስ ድግምት አስደግመውብህ መቆጣጠር እስከሚያቀት ድረስ እየቀደስክም እንድትፈሳ፣ እየበላህም እንድትፈሳ፣ ሚስት ቢኖር ከሚስትም ጋር እንድትፈሳ፣ ገበያም ላይ እንድትፈሳ፣ ባስ ውስጥም እንድትፈሳ፣ በየቦታው ያንን ፓርት እንዳትቆጣጠር አድርገው ዜሮ ይከቱሃል ማለት ነው። ይሄ የምናቀው ነው ብራዘር፣ የምናቀው ነው። አንድ ምእመን ቀና ብሎ እንኳን ምእመን አይደለም ዲያቆንም ይሁን ማንም ካህን ቀና ብሎ የሚያይ የለም። ተጠባብቀው ነው የሚኖሩት። ቤት ውስጥ ነው ያደግነው። በደንብ ነው የሚተዋወቁት። ስለዚህ ከዚህ የተነሳን አትናገርም። ወይ ይገሉሃል ወይስ ከአገልግሎትህ ያግዱሃል። ረምረም ያግዱ። ስለዚህ በቃ ያ ብፁዕ አባታችን ቡራኬው ትድረሰኝ ጸሎቶ ትደግፈኝ ከማለት ውጪ ሌላ ምንም ታመጣው ነገር የለም። ምንም እንጂ ቤት ውስጥ ስለማይሰራ አይደለም ብራዘር። እሺ መርጌታ ቀጠና መምህር መጥተዋል። የኦርቶዶክስ መምህር ናቸው። እሳቸው መጥተዋል ይናገራሉ። እሺ መርጌታ ይቀጥሉ። እሺ አሁን ምንድነው በቤተ ክርስቲያን ደረጃ ሊቃውንቱ የሚያቀውን የተቀበለውን ነገር ለምእመኑ እያስረዳም አይደለም። በጎን በኩል የመጡ መጽሐፍት እንዲሁን ብሎ ያለበትም የለም። ምእመኑስ ይቀበላል ወይስ አይቀበልም ሲባል አሁን ይሄ በሲኖዶስ በደንብ ታይቶ ጸሐፊዎቹ እንዲጽፉ ተደርጎ ያውም ደግሞ የሊቃውንቱ ጉባኤ እነ መጋቤ ብሉይ ሰይፈ ሥላሴ ዮሐንስ ዋናው የሊቃውንቱ ጉባኤ ሰብሳቢ በነበሩበት ጊዜ ማለት ነው። በቤተ ክርስቲያኗ ምን የሚል መጽሐፍ ነበረ? አሁን ያ የተጻፈ በሲኖዶስ ደረጃ የታምኖበት ለሁሉም በየክፍለ ሀገሩ በጊዜው ክፍለ ሀገር ነው የምንለው የነበረ ምን ብለዋል? ለምሳሌ በእመቤታችን ወላዲተ አምላክ ድንግል ማርያም ይኸው ወላዲተ አምላክ ድንግል ማርያም ወላዲተ አምላክ በሚለው ንዑስ ርዕስ ላይ ሄደው በዚህ መሰረት እመቤታችን በሐልዮ በነቢብ በገቢር ማለትም በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ንጽሕት ናት። ይህም ከእግዚአብሔር የተሰጣት ጸጋ ነው። ሉቃስ 1:28 ጠቅሰው አንዳንዶች እነማን ናቸው? አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። አንዳንዶች ልድገምልህ፣ አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ጉድ ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ጉድ ነው።
አቤት ጉድ ነው መርጌታ። በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ሆኖም እንደ አዳምና ሔዋን የምኞት የመናገር የገብር ኃጢአት የለባትም፣ ፈጽሞ የለባትም። ግን ጥንተ አብሶ አለባት። ካሳ ከማያስፈልጋቸው ወገን ሳትሆን ካሳ የሚያስፈልጋት ናት። ምክንያቱም አሉ ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና። ምን ብለው ነው የጠቀሱ? ግን አንዳንዶች እመቤታችን እነማን ናቸው? አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። እነማን ናቸው የሚያስተምሩ? ይህንን የሚያስተምሩ እነማን ናቸው? ወንጌላውያን ናቸው? እነማን ናቸው? ራሳቸው ኦርቶዶክሳውያን። የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን በክርስቶስ በደሙ ከዋጃቸው ካሳ ከተከፈለላቸው ወገን ናት። ማን ነው ይሄን ያለ? ይኸው ይታያል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረተ ሃይማኖት እና የካህናት ተልእኮ። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረተ ሃይማኖትና የካህናት ተልእኮ ሰኔ 21 1982 ዓመተ ምህረት ይህ በጎንደር በግዴታ እንዲገዙት የተደረገ ነበረ። 3 ብር 82 ዓመተ ምህረት አዲስ አበባ። ከዛዚስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የልማትና ክርስቲያናዊ ተራድኦ መምሪያ በትምህርተ አበነፍስ ፓስተራል ኬር አገልግሎት ክፍል ተዘጋጀ። መብቱ በሕግ የተጠበቀ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረተ ሃይማኖት በሰይፈ ሥላሴ ይኸው ቀደም ያልኩ የሊቃውንቱ ጉባኤ ብፁዕ እንደምታውቃቸው ከሆነ ብፁዕ ወቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። ባለፈው ዶክተር አብይ 2 ሲኖዶስ ከነበሩት መካከል ይዟቸው የመጣው የሲኖዶሱ አንደኛው የስደተኛው ሲኖዶስ ዋና ፓትርያርክ የነበሩ ማለት ናቸው። እያቸው በቅርቡ የመጡ እግዚአብሔር ይመስገን ስለ መምጣታቸው በጣም ነው ደስ ያለኝ። ይኸው እና ይሄ ነው እንግዲህ። ሌላው ምንድነው? ይሄ እንዳለ ሆኖ ትንሽ እንትን በለኝ። እዚህ ጋር ይሄ መጽሐፍ ስላለ ኤርሚም አለኝ ብሏል። ይሄ መጽሐፍ ስለ አጽዋማት ሲናገሩ አጽዋማቱ እንዲያጠኑ እነ ብፁዕ አቡነ ዮሐንስ፣ ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ አብርሃም፣ ክቡር ንውረ እድ ዲሜጥሮስ ገብረ ማርያም አዘጋጅተው እንዲያቀርቡ በተሰጠው ውሳኔ መሰረት ጾምሰ ጸባሕተ ሥጋ ውእቱ በከመ ምጽዋት ጸባሕተ ንዋይ ይእቲ እንደተባለው ማለት ነው። እዚህ ጋር ይዘረዙርና አጽዋማትን አጽዋማቱን ምንድን ነው ደብዛዛ የሆነው ግን የኔ ነው መነጸሬ ነው። እዚህ ጋር እነዚህ አጽዋማት አለ አይበራም። እነዚህ አጽዋማት እስኪ ሌላ መብራት ተምጣል በደንብ ይታያል። ግን ይታያል መርጌታ ካልሆነ እኔ ላንብብል ፈቅ አድርገው። ጌታችን ኢየሱስ ክርስቶስ የጾመው 40 ጾም ረቡዕና ዓርብ የልደት ጋድ
የጥምቀት ጋድና ጾመ ነነዌ፣ ጾመ ፍልሰታ እነዚህ ወደዛ ትንሽ በቃ አድርገው የተለመዱ አጽዋማት ናቸው። ስንቶች? ሀ ለ ሐ መ ሰ ረ 6 ከዛ ሄዶ እዚህ ጋር ስንመጣ በዚህ መሰረት በየሀገረ ስብከቱ የሚገኙ ሊቃነ ጳጳሳት ከባድ ስራ ለሚሰሩ ሰራተኞች ችግሩን እያዩ በአስተያየት ማሻሻያ ሊሰጡ ይችላሉ። ከነዚህ ከላይ ከተዘረዘሩት አጽዋማት ሌላ ሀ ጾመ ነቢያት፣ የታኅሳስ ጾም፣ ጾመ ሐዋርያት፣ የሰኔ ጾም ናቸው። እነዚህ ሁለቱ አጽዋማት እንደ አበይት አጽዋማት ምን አይሉም ስለማይቆጠሩ ጉድ ፈልቷል። ስለማይቆጠሩ ማን የጾመ ነቢያት፣ ጾመ ሐዋርያት እንደ አበይት አጽዋማት ስለማይቆጠሩ የጾሙ መታሰቢያነት እንዳይረሳ ያህል የነቢያትና የሐዋርያት ጾም ለሕዝቡ ሲባል ለማን ሲባል? በእኛ ዘንድ ተቀባይነት የላቸውም ነው። በሌላ አገላለጽ በእኛ ዘንድ በሊቃውንቱ ዘንድ ተቀባይነት የላቸውም። ነገር ግን ለሕዝቡ ሲባል ካልጾሙ ፋሲካ ካላዘኑ ደስታ የለምና በየአጽዋማቱ መጨረሻ 5 ቀን በመጾም አየህ፣ 5 ቀን የሰኔ ጾም ሰኔ 30 ይገባል። የህዳር ጾም ታኅሳስ 24 ይገባል። እንደዚህ እንዲደረግ ቢደረግ የሚል አስተያየት ቀረበበት። ለማን ሲባል? ለሕዝቡ ሲባል። ግን ያደርጋሉ ወይ? ገጽ ስንት ላይ መርጌታ? ገጽ 37 እንካ ያዝን። ታዲያ ይሄ ከሆነ እኔ ወደዚህ እንደገና ልዙር እስኪ ትንሽ ለወንድሜ እና ሌሎቹ እየሰሙ ላሉ ምን ይላል? ለምሳሌ መጽሐፈ ዚቅ ላይ ኦ ማይዶት ዘባሃቤኪ አደው አበው ቀደምት እሞት ውስተ ሕይወት ወብኪ ተሐደሰ ጊዮርጊስ ሰማይ፣ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ ሰማዕቱ ጊዮርጊስ ባንቺ አዲስ ፍጥረት ሆነ፣ ታደሰ። እግዚኦ። መጽሐፈ ዚቅ ነሐሴ 17 ገጽ 220። ይኸውን የቤተ ክርስቲያኒቱ መጽሐፍ አይደል? የቤተ ክርስቲያኒቱ ቁንጮ መጽሐፍ ነው። ይሄ ቁንጮ መጽሐፍ ነው። እኔ ነኝ ያለ ማንም ቢሆን በዚህ ላይ አስተያየት ሊሰጥ አይችልም። 4 አይና የሚባሉ ሁሉ ይጸድቁ፣ ይቀጥላል እዚህ ይጸድቁ ኃጥአን በኪዳንኪ እለ ገብሩ ተስካረኪ ወእለ ጸውዕ ስመኪ፣ ስምሽን የጠሩ ተስካርሽን ያደረጉ ኃጢአተኞች ሁሉ በኪዳንሽ ይጸድቃሉ። ይሄ የቤተ ክርስቲያኒቱ አስተምሮ አይደለም እንዴ? በደንብ አድርጎ ማን ይክደዋል? ዘዘመነ ጽጌ ትክክል። ኪዳንኪ ውእቱ ማርያም ዘሞኦ ለሰይጣን፣ ኪዳንኪ ውእቱ ማርያም ዘረድኦ ለስምዖን፣ ኪዳንኪ ውእቱ ማርያም እምእቶነ እሳት ዘአድኃኖ ለብሲ ምኑን። ኪዳንሽ ኃይላችን መጠጊያችን ነው። ኦርቶዶክሳዊ ዶግማ ነው ይሄ። ይሄን ነቀፌታ አለበት አይባልም የሚል ወዮለት። ኪዳንሽ ኃይላችን መጠጊያችን ነው። ሰይጣንን ያሸነፈው ኪዳንሽ ነው። እውነት ነው። አቤት ጌታ ኢየሱስ። ኪዳንሽ ኃይላችን መጠጊያችን ነው። ደገሙትና መጽሐፍ ቅዱስስ መዝሙር 47:1 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን። የቱ ነው እውነት?